ያኛውም እምነት እኔ ነኝ ትክክል ብሎ ይሰብካል፣ ይሄኛውም እኔ ነኝ ይሰብካል። ማን የሚሰብከው ነው ክርስቶስ? ማን የሚሰብከው ክርስቶስ ነው ትክክለኛው ክርስቶስ የሚል ጥያቄ ብዙ ሰዎች ያነሳሉ። ሌላው ቀርቶ የሌላ እምነት ድርጅቶች ክርስቶስ በድንግልና እንደተወለደ የሚያምኑ አሉ። ኢሳ ብለው መርየም ብለው ከድንግል ተወልዷል ይላሉ። ድንግል ለምንድን ነው ግን ኢሳ ከድንግል የተወለደ የሚለውን አይመልስም። ክርስቶስን ኦርቶዶክስ አትሰብክም ተብላችሁ ብትጠየቁ ምን ብላችሁ ትመሰክራላችሁ? እንኳን ቤተ ክርስቲያን ፍጥረታት በሙሉ ክርስቶስን ይሰብካል። እግዚአብሔር ከኛ ጋር ሲሆን ፀሐይ፣ ጨረቃ፣ ከዋክብት ሁሉ ዘመዶቻችን ይሆናሉ። እግዚአብሔር ከኛ ጋር ሳይሆን ሲቀር ወዳጆቻችን ጠላት ይሆናሉ። ኦ ድንግል ማርያም ዘበብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸልአኒ። በብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ልጅሽ ከወደደኝ ማን ሊጠላኝ ይቻለዋል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል አባ ጊዮርጊስ። ወላዲተ አምላክ ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብት ያሸበሽቡልኛል። ልጅሽ ከጠላይ ግን ማን ሊወደኝ ይችላል? ሰው የፈለገ ሲበላ ብታዩት ሌሊት ምን ሲያደርግ ያድር እንደሆነ አታውቁ። ሲሰግድ ያድር፣ ሲያለቅስ ያድር፣ ሲንከባለል ያድር፣ ከውሃ ተነክሮ ከበርቢል ገብቶ ያድር። የምናውቀው ነገር የለን። እንኳንስ በካህናት በወንበዴ ላይ ለመፍረድ እንኳን ስልጣን የለን። በእውነት ለመሬ ከፈያታዊ ወዘማዊ በል በአይቲ አእምር ለማይቀድመኒ በውስተ ገነት ከመፈያታዊ ዘማን። ወንበዴ እንኳን ብታይ ይሄ ሰውዬ እንደ ፈያታዊ ዘማን እኔን ቀድሞ ገነትን ይገባ እንደሆነ ምን አውቃለሁ እያልክለፍ ነው የሚለው። ዳሴ ማርያም እጮሃለሁ ድንግል እናቴን እጣራለሁ። አሁን በዚህ ጊዜ በተለይ ትውልዱ ቆይ ያኛውም እምነት እኔ ነኝ ትክክል ብሎ ይሰብካል፣ ይሄኛውም እኔ ነኝ ይሰብካል። ማን የሚሰብከው ነው ክርስቶስ? ማን የሚሰብከው ክርስቶስ ነው ትክክለኛው ክርስቶስ የሚል ጥያቄ ብዙ ሰዎች ያነሳሉ። ልክ ክርስቶስ የትናንትና ክርስቶስ እንጂ የትናንትና እንጂ ዛሬ የመጣ ክርስቶስ አይደለም። ትናንት የነበረ ዛሬም ያለ ነገም የሚኖር ነው። ኢየሱስ ክርስቶስ ዘትማልም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም ያው ነው። ስለዚህ እንደ ትናንትናዎቹ አድርገህ ካመለከው በትናንትናዎቹ በመጣበት መንገድ ያገኘሃል። እሱም ምን ብሎ ተናግሯል? መኃልየ መኃልይ ዘሰሎሞን ምዕራፍ 1 ላይ ፀሐይ ውስተ ሰኮናሆሙ ለመሬት እህቴ የመራት እህቴ ሙሽራዬ ሆይ ወደ እኔ መምጣት እመሰል እያይመርኪ አንቲ አንቺ ራስሽ እህቴ ሙሽራዬ የኔን ጎዳና ፈልጎ ማግኘት ካቃተሽ ፀሐይ ውስተ ሰኮናሆሙ ለመሬት የመንጋዎችን ሰኮና እየተከተልሽ ውጭ አለ። ራስሽ ነፍስ እህቴ ሙሽራዬ የሚላት የክርስቲያኖች ነፍስ ናት። የክርስቲያን ነፍስ የክርስቶስ ሙሽራ ናት። አንድ ሰው አመንዝራ የሚባለው ከሚስቱ በላይ ሌላ ሴት ስትጨምር ወይም ከባሏ በላይ ሌላ ወንድ ስትጨምር እንደሆነ ሰው ነፍሱን የዲያብሎስ ውሽማ ያደረጋትለት አመነዘረ ይባላል። ነፍስ የእግዚአብሔር ሙሽራ ናት። የእግዚአብሔር ሙሽራ ናት። በዚያ ላይ የእግዚአብሔር ሙሽራ ስትሆን ባልና ሚስት በአንድ ምንጣፍ በተቀደሰ ምንጣፍ እንደሚኖር ሁሉ ክርስቶስና የሰው ነፍስ ልክ እንደ ቅዱስ ጋብቻ የተቀደሰ መኝታ ወንጌልን ማህፀን አድርገው ክርስቶስና የክርስቲያን ነፍስ ይገናኛሉ። የሚወለደው ልጅ ስነ ምግባር ይባላል። ቅድስና ጸነስነ ሐመምነ ወወለድነ ያለው ኢሳይያስ ይሄንን ነው። አቤቱ አንተን ፈራንና ጸነስን፣ ምጥም ተያዝን ወለድን ይላል። ጸነስን ያለው ቃሉን ነው። ምጥ ያለው ቃሉን ለመጠበቅ የምንቀበለው መከራ ነው። ወለድን ያለው ከኛ የሚገኘው ትሩፋት ነው። እንዲህ አድርገን እንወልዳለን። ሁሉ የማይወልድ ደግሞ ሰው መውለድ አለበት ነው፣ ሌላ የለውም። መውለድ አለበት። ሁላችንም ሰው በትዳር ሁሉም ሰው ላይወልድ ይችላል። በሃይማኖት ግን ሁሉም ሰው ይወልዳል። በሃይማኖት ሁሉም ሰው ይወልዳል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ነፍስ የክርስቶስ ሙሽራ ነፍስ ሆይ ክርስቶስን ፈልጎ ማግኘት ካቃተሽ ትክክለኛው እውነተኛው መድኃኔዓለም የትኛው ነው ካልሽ የትናንትናዎቹ የነገሩሽን ያዥ። የትናንትናዎቹ ያመለኩት ክርስቶስ ያ ነው እውነተኛው። እነዚህ ያመለኩት ምክንያቱም ለምሳሌ አሁን ይገርመኛል። ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ እኔ በር ነኝ ብሏል ብሎ የሚጠቅስ ሰው ዮሐንስ እንደሚያመልክ አድርጎ ክርስቶስን ካላመለከ ይሄ ሰው በእርግጥ ከሃዲ ነው ማለት ነው። እንደጠቀሰው ሰው አድርጎ መከተል አለበት።
በእርግጥም በክርስቶስ መንገድ የሄዱትን የተከተለ ይደርሳል። ስለዚህ ነው ሰንሰለት ተብሎ የተጠራው ለዚህ ነው። ከዚህ ተቆርጦ ከወጣ ስለዚህ የእግዚአብሔር ቤተሰቦች እስከ መጀመሪያው ክፍለ ዘመን እስከ ሁለተኛው ክፍለ ዘመን ያለውን ጠብቃ የምትኖር ቤተክርስቲያን ናት። ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን የምትሰብክ ብቻ ሳትሆን መጽሐፍ ቅዱስ እውነት ለመሆኑ ምስክር ሆና የቆየች ዛሬ ሰዎች የሚያጣምሙትን መጽሐፍ ቅዱስ እንኳን መጽሐፍ ቅዱስ ነው ብላ ቆጥራ ያቆየቻቸው እሷ ናት። ይሄ ነው ሰንሰለት የተባለ የደጋ ውሃና የቆላ ውሃ የተባለ ደጋ የተባሉ ሐዋርያት ነቢያት ናቸው። ደጋ የተባሉ በደጋ ቃጠሎ የለም የኃጢአት በረሃ የሌለባቸው ስለሆኑ ነው። የሕይወት ውሃ ክርስቶስን ጠጥተው የለመለሙ ስለሆኑ ነው። በዚህ ምክንያት ደጋ ይባላሉ። በረሃ የተባለ ደግሞ ይሄ ምንም የምግባር ልምላሜ የሌለበት ወይ ከጥላው አያስጠጋ ወይ ዛፉ ተቆርጦ ቤት አይሰራ ወይ ፍሬው ተለቅሞ አያጠግብ ለምንም የማይጠቅም እሾህ ብቻ የሆነ ዛፍ አለ። ወይ መጹጡ አይጠቀም ወይ ጸሎተኛ አይደለ ወይ ካህኑን አይቀድስ ወይ አግብቶ የተከበረ ትዳር አይዝ እያውደለደለ ዘመኑን የሚጨርሰዋል። እንዲህ ያለው ሰው በረሃ ይባላል። ግን ይገርማችኋል እግዚአብሔር ቸር ነው። የደጋው ውሃ ከቆላ ሲደርስ ውሃነቱ እንደማይለወጥ እግዚአብሔር ለሐዋርያት የተናገረውን ቃል ሳይለውጥ ከበረሃዎቹ ከኛ እንዲደርስ አደረገ። እኔ ይገርመኛል አንዳንድ ጊዜ ሁልጊዜም ይገርማል እንጂ አሁን እኔ የምናገረው ቃል የሚደንቀው እግዚአብሔር የሰበከው ቃል መሆኑን ክርስቶስ እውነት እውነት እላችኋለሁ የሚለውን ቃል እኔ ኃጢአተኛ ሆኜ ስናገረው ቁጭ በል ብሎ አለማስቀመጡ ይደንቀኛል። ሐዋርያት የሰሙትን ቃል እናንተ መስማታችሁም ይደንቃል። በዚህ ታድለን ማለት ነው። ኢየሱስ ክርስቶስ ራሱ አካላዊ ቃል ዘይኔጽር ለምድር ወይሬሳያ ከመትራድ ምድርን ተክ ብሎ ሲመለከታት እንድትንቀጠቀጥ የሚያደርጋት ዘይገስሶሙ ለአድባር ወይጠይሱ ተራሮችን በእደማቱ ሲዳሳቸው እንደ ቅቤ የሚያቀልጣቸው የሰበከውን ቃል እኛ እንሰማለን። ተፈቅዶልን ማለት ነው። የንጉሥ ምስራች ለመስማት እንኳን ሰው ይጓጓል። እግዚአብሔርን መስማት እንዴት ያለ መታደል መሰላችሁ! እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። አሁን እየነገራችሁ ያለ አባ እንደሆነ ማሰብ አይገባችሁም። አሁን እያስተማረ ያለ እግዚአብሔር ነው። የሚማርም እግዚአብሔር ነው። መድኃኔ ዓለም በሚማሩት አድሮ ይማራል፣ በሚለምኑት አድሮ ይለምናል፣ ከሚሰጡት ጋር ይሰጣል፣ ከሚታሰሩት ጋር ይታሰራል፣ እስረኛ ከሚጠይቁት ጋር ሄዶ ደግሞ ይጠይቃል፣ ከሚፈረድባቸው ጋር ተከሶ ይቆማል፣ ፍርድ ከሚያቀኑ ጋር ፍርድ እያቀና ይገኛል፣ ከሚሰደዱት ጋር ይሰደዳል፣ ስደተኛ ከሚያስጠጉት ጋር ደግሞ ጎጆ ይሰጣል። የትም ቦታ የሚገኝ እሱ ነው። ስራውን የሚያከናውን እርሱ ነው። ንስሐ ስንገባም እኮ አንዳንድ ጊዜ ኃጢአታችን እንደመደበቅ የምናረጋት እየተናገርን ያለነው ለክርስቶስ እንደሆነ ስለማናስብ ለቄስ የምንናገር ይመስለናል። ለክርስቶስ እንደምትናገሩ ግን አስባችሁ ታውቃላችሁ? አሁን አንዳንድ ጊዜ ካህን ያዘዘን ነገር እኛ ከምናውቀው እውቀት ጋር መንዝረን ትክክል ከገጠመ ነው የምናደርገው ማለት ነው። እዚህ ላይ እንኳን አባ ተሳስተዋል ባይል ይሻላቸው ነበር ብለን አመዛዝን እንሰራለን። ሙሉ እምነት አባ ማን እንደ አባን ታውቋቸዋላችሁ አይደለም? ኢትዮጵያዊ ጻድቅ የሚጸልዩ አትማረኝ አትማረኝ እያሉ ነበር። አትማረኝ 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 ምንም አልተማሩ። ሰይጣን መጣና አንድ ቀን አንተ እንዴት አትማረኝ አትማረኝ ትላለህ? ማረኝ ይበላላቸው። ይኸውላችሁ ለምን መሰላችሁ? ሰይጣን ሰውየው እንዲማሩ ፈልጎ አይደለም። በዚያች ጸሎት ጸጋ ሲያገኙባት አይቶ ነው በቅንነታቸው። በኋላ ማን እንደ አባ አቡነ ያሳይ መጡና አንተ እንዴት አትማረኝ አትማረኝ ትላለህ? ማረኝ ማረኝ ብለህ ጸልይ አሏቸው። ራሳቸው ፊት ረስተውት አትማረኝ አትማረኝ ሲሉ ሰምተዋል። አትማረኝ አትማረኝ ብለው ሲጸልዩ እሺ ብለው አቡነ ያሳይ በትንሽ ድንጋይ ተሳፍረው ሲሄዱ በጣናን የጣናን ባህር የሚራመዱበት በድንጋይ ነው። እንደ 2 ክንድ እንኳን የማትሞላ ድንጋይ በዚያች በባህሩ ላይ ወዲያና ወዲህ ይላሉ። ተልኮ ሲፈጽሙ ጀልባ ይሰሩ። እግዚአብሔር ከኛ ጋር ሲሆን ፀሐይ፣ ጨረቃ፣ ከዋክብት ሁሉ ዘመዶቻችን ይሆናሉ። እግዚአብሔር ከኛ ጋር ሳይሆን ሲቀር ወዳጆቻችን ጠላት ይሆናሉ። ኦ ድንግል ማርያም ዘበብራይስጢ ማርያም ለመወልድኪ አፍቀረኒ መኑ ይጸልአኒ። በብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ
ልጅሽ ከወደደኝ ማን ሊጠላኝ ይቻለዋል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ ይላል አባ ጊዮርጊስ። ወላዲተ አምላክ ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ትዘምርልኛለች፣ ከዋክብት ያሸበሽቡልኛል። ልጅሽ ከጠላይ ግን ማን ሊወደኝ ይችላል? እግዚአብሔርን መያዝ ወዳጅን ያበዛል። ከቃሉ ጋር ናችሁ። ኋላ በድንጋው ተሳፍረው ሲሄዱ ጸሽ በሉ ማረኝ ማረኝ ይላል ብለው ዞር ሲሉ ጠፋቻቸው ጸሎቲቱ ማረኝ ማረኝ የምትለው። ኋላ ኧረ አባ ቆዩኝ ቆዩኝ ቆይ ብለው መልሰው ያችን ማረኝ የምትለውን ለመጠየቅ በእግራቸው ሲሄዱ በጣና ላይ በባዶ እግራቸው ሲሄዱ እኛኛው በድንጋይ ላይ ይሄዱ በባዶ እግራቸው ሲሄዱ ከእግራቸው ላይ ከጣነው እግራቸው አልረጠበም። ይሄም አይደንቅም። ምንድነው የሆነው? በባህሩ ላይ ሲራመዱ ከእግራቸው አቧራ ይተን ነበር። አቧራው እየበነነ ይሄዳሉ። አባ ምን ሆነው ነው? ጸሎት ያስተማሩኝን ጸሎት ረስቻት አሉ። ኋላ ተመልከቱ፣ ስለመታዘዛቸው ነው ያስተማሩኝን። የፊተኛውንም ጸሎት አያውቁም፣ የኋለኛውንም ጸሎት አያውቁም። በል የተባሉትን ማለት ነው ዝም ብሎ። ከዚያ በኋላ ተመልከቱ፣ ስለመታዘዛቸው ምክንያት አቧራ በባህሩ ላይ እንዲበና አድርገው ሲያዩት ወንድሜ ባላወቅኩት አዝዤ ገደል ገብቼ ነበረ። በል ዝም ብለህ ያስለመድካትን ጸልይ፣ አንተም ማደና የበቃሁን ነው ብለው መልሶ ሰደዷቸው። አትማረኝ አትማረኝ እያሉ በቅተው ነው። ሰው ከታዘዘ እሺ በጎ ባይ ከሆነ ለእግዚአብሔር እንደሚታሰብ እንዴ በግብፅ ከነበሩ መነኮሳት እኮ መካከል አባ ዳንኤል የሚባለውን መነኮሴ በጣም የሚወዱ ደናግል የሴቶች ገዳም ነበረ። ሽፍታው አባ ዳንኤል ነኝ ብሎ ተመስሎ የመነኩሴ ልብስ ለብሶ ገዳም ሄደ። ደናግል ሴቶችን ለማሳሳት ነው። እነሱ አባ ዳንኤል መጣ ብለው በሩን ከፍተው እግሩን አጠቡና እግር ጣቢ በክርስቲያን እንደናንተ ለምዳችሁ እንደሆነ አላውቅም። ለነገሩ የከተማ ሰው እግር ያጥባል። እስኪ ልጆች አሁን እግር የእናት አባታችሁን እግር ታጥባላችሁ? እግር ማጠብ በጣም ትልቅ ክብር ነው። ቅዱስ አትናቴዎስ ፓትርያርክ ሆኖ ሲሄድ የእስክንድሪያ ፓትርያርክ ሆኖ ሲሄድ መነኩሴ ሳለ እንግዳ እግር ያጥብባት የነበረችውን ፋጋ ይዟት ነበር ይሄደው። እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አራያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ኋላ ሲረጩት እነዚያ መነኮሳት ከሴቶቹ መነኮሳት አንዷ የታመመች ነበረችና ሲረጯት ብድግ ብላ ብዙ ጊዜ የአልጋ ቁራኛ ሆና የነበረችው ተነሳች። በማን እጣቢ? በሽፍታው እጣቢ። ሰውየው ሽፍታ ነው፣ ለነሱ ግን አባ ዳንኤል ነው። እነሱ እንዳሰቡት እንደ እምነታቸው አደረገላቸው እግዚአብሔር። የሽፍታ እግር አጥበው እንኳን እንደ እምነታቸው የቅዱሳን እግር ያጠቡ ያክል እንዲቆጠርላቸው አድርጓል እግዚአብሔር። ስለዚህ ሰው መታዘዝ ይበልጥበታል። ለክርስቶስ እንደምንታዘዝ ንስሐ አባት ለቄሱ ስንናገር እማንደብቀው ደስም ብሎን የምንሄደው። አንዳንድ ጊዜ ለብዙ ካህናት ተናዛችሁ ኃጢአታችሁ ሁሉ አልቀልላችሁና መልሼ ልናዘዝ ሕሊናዬ አልረካልኝም ቀኖና ተቀብዬ ነበር እንላለን። እንደዚያ የሆነበት ምክንያት ስግደቱ ስላነሳችሁ ሳይሆን የተናገራችሁት ለመድኃኔዓለም እንደሆነ ስለማታስቡት ነው። ጽዋዕከኒ ጽኑ ወያረዊ፣ አቤቱ አለ ቅዱስ ዳዊት መዝሙር 22 ላይ ያንተ መጠጥ ጽኑ መጠጥ ነው አለ፣ አያዳግምም። ዕለተ ዓርብ አፈሰስከው፣ ያው ዘላለም ሲያነጻ ይኖራል። አንድ ቀን ሰጠህን፣ አንድ ቀን እንዲያውም ዮሐንስ አፈወርቄን ሲናገር ደካማ መድኃኒት ነው ድገሙኝ ድገሙኝ የሚል ክርስቶስማ ጽኑ መድኃኒት ነውና አንድ ቀን ተሰቅሎ የዘላለም በሽታችን አንድ ቀን ነቀለው ይላል። ስለዚህ ጽኑ መድኃኒት ክርስቶስ እንደሚሰማችሁ አስባችሁ ቄሱ ተመልከቱ። አሁን ቅዳሴም እኮ ስንገባ ክርስቶስ አምላክነ ዘበአማንተ በማንከ ወባረክ በዴከ ወቀድስ ባይልከ ወአጽነ በመንፈስከ ይላል። ተመልከቱ
አቤቱ እውነተኛ አምላካችን ኢየሱስ ክርስቶስ ሆይ አንተ በኃይል በመንፈስ ይህንን ህብስት ባርከ ቀድሰ የዕለተ ዓርብ ሥጋህን አድርገህ ስጣቸው ብሎ ይናገራል። ሊቀ ካህናት ኢየሱስ ክርስቶስ ተገኝቶ በመቅደስ የቅዳሴውን ስርዓት የሚባርከው በእውነቱ ካህኑን እጅ አድርጎ የሚለውጠው እሱ ነው። ስርየትን የሚሰጥ የሚያከናውን መድኃኔዓለም ነው። እንደ ድሮው ተልኮ ውጣ ውረድ የለበትም። የካህኑን እጅ አድርጎ በካህኑ ስልጣን የሚያከናውነው እሱ ነው። ለክርስቶስ እንደምንናገር ካሰብን ዛሬ ቀረ እንጂ ድሮ እኮ ጳጳሳትን ማየት፣ ካህናትን ማየት፣ ዲያቆናትን ማየት ብርቅ ነበር። ዛሬማ እንዲያው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ። መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ በዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተን ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራችሁ። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አሁናችሁ ማትቆጡ። አሁን እኔ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰክሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ካመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱን ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ ልንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝም እኛ ቢራ አናውቅ ነበር፣ ሽቱ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቱ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። ግሩም ነው እኮ የከተማ ሰው ምን አለበት? አብልታችሁ ትፈርዳላችሁ፣ ገልግላችሁ የምታበሉ እናንተ፣ ሆዳም የምትሉም እናንተ ናችሁ። እውነቴን ነው። እኔ ዛሬ እናንተን ነው የምሳደብ፣ እኛን አልሳደብም። ስለዚህ ራሳችሁን ማስተካከል አለባችሁ። ፈራጆችም መሆን የለብንም። ለዚህ እኮ ነው በእውነት መጽሐፈ መነኮሳት መነኩሴ ከሰው ቤት ሄዶ እግሩን አይታጠብ የሚለው። እግሩን ሲያጠቡት ቀጭን ቢሆን አባታችን ጸሎተኛ ናቸው ይሉሃል። ወፍራም ከሆነ ኧረ እኒህ መነኩሴ ተኝተው ነው እንደሚበሉ ይላል። እንዲሁ ችግር እኮ ነው ያለም ማለት ነው። ስለዚህ አትታጠብ ይላል በእውነቱ ማለት ሂደህ ምእመናን ቤት አትብላ። ስትበላ ብትበላ እኔ ያልሆዳም ናቸው እንዴ፣ ባትበላ ደግሞ አልጣፍጣቸው ብሎ ነው እንዴ። በጣም ችግር ነው በእውነቱ ማለት አስቸጋሪ ነው። ስለዚህ አይደል ሰዎች ግጥም አድርጎ እንኳን ሲበላ ብታዩት፣ ካህናት ሲሰክሩ ብታዩት ሕያው እግዚአብሔር ያውቀዋል። ለምን እንደምለው እኔ ለማንም መነኩሴ ወይም ለማንም ካህን ጠብቅና ለመቆም ወይም ቤተ ክህነትን ለማከባበር አይደለም፣ ለራሳችሁ ድነት ብዬ ነው የምነግራችሁ። እሱን እግዚአብሔር ያውቀዋል። ለምንድን ነው እንደዚህ የምለው? ካህናትን እየነቀፍን እንዳንናዘዝ። ከማን እንናዘዝ? ካህናቱም በኃጢአት ከኛ ጋር እኩል ናቸው በማለት
ሰይጣን ወደ እግዚአብሔር እንዳንቀርብ እየከለከለን ስለሆነ ነው። ያን በደንብ ማስተዋል። ደግሞ ልንገራችሁ፣ አንድ አባ አጋቶን የሚባል ኢትዮጵያዊ ያለ 2 አጋቶን ያለ እና የሚበላ 5 ቁና ባቄላ ነው በቀን። 5 ቁና ስንት ኪሎ ይሆናል? በከተማ ሲመዘን 25 ማለት ይሆናል። በትንሹ 25 ይሆናል። 25 ቁና ለምሳው ነው የሚበላ። እንደዚህ አድርጎ ግን 500 ስግደት ይሰግዳል። በቀን 500 ይሰግዳል። ኋላ አንዱ መነኩሴ ያየና አንተ 500 ሰግደህ 500 በልተህ ይቅርበት ያንተ ስግደት እንዴ አንተ ይሄን ያህል እየበላህ እንዳሳማ ከምትሰግድ ይቅርበታል። እሺ ብሎ እስኪ ባይሆን 2 ቁና ላድርገው ብሎ 2 ቁና በልቶ ሰግዳለሁ ቢል 200 እንደሰገደ አቃተው። ኧረ ጌታዬ ደከመኝ ስግደቴን እወዳት ነበረ ቢለው ዝም ብለህ 5 ቁናህን እየበላህ 500 ስገድልኝ አለው እግዚአብሔር። ዝም ብለህ ስገድ፣ ዋና ተጋድሎህን አታቁ፣ ራስን ጠብቃለህ። ያኛውንም ሂዶ የራስህን ኑሮ አትኖርም? ምን ጨነቀህ? እኔ ለሰጠሁት እኔ ባቄላውን ላላሳጣሁት አንተ ምን ቤት ነህ? የራስህን ብቻ ስራ አለ። ይቅርታ ይሄኛውም ምንስ እግዚአብሔር ብላ ቢለኝ ወንድሜን ሳላስፈቅድ ፍቅር ይበልጥ የለም ብሎ ደግሞ ሊያስፈቅድ ሲሄድ፣ ያኛውም ወንድሜን በማይገባ ፈርጄ ሲባል ተገናኙ። ኢትዮጵያ ውስጥ ነው ይሄ እነዚህ ጻድቃን ያሉ። ኋላ ጻድቃን ሳይቃጠሩ ይገናኛሉ የተባለው የተፈጸመው በዚህ ጊዜ ነው። ተገናኙ። ሰውየውም 5 ቁናውን እየበላ በቃ። ሰው የፈለገ ሲበላ ብታዩት ሌሊት ምን ሲያደርግ ያድር እንደሆነ አታውቁ። ሲሰግድ ያድር፣ ሲያለቅስ ያድር፣ ሲንከባለል ያድር፣ ከውሃ ተነክሮ ከበርቢል ገብቶ ያድር። የምናውቀው ነገር የለም። እንኳንስ በካህናት በወንበዴ ላይ ለመፍረድ እንኳን ስልጣን የለንም። በእውነት ለመሬ ከፈያታዊ ወዘማዊ በል በአይቲ አምር ለማይቀድመኒ በአውስተ ገነት ከመፈያታዊ ዘማን። ወንበዴ እንኳን ብታይ ይሄ ሰውዬ እንደ ፈያታዊ ዘማን እኔን ቀድሞ ገነትን ይገባ እንደሆነ ምን አውቃለሁ እያልክ ለፍ ነው የሚል በማንም ላይ። እንዲያውም አንድ የቤተ ክርስቲያን አባት ምን ይላል? በሰው ላይ የሚፈርድ ሰው ጣዖት ነው። ጣዖት ማለት በእግዚአብሔር ጌትነት ገብቶ የሚመለክ ነው። መፍረድ የእግዚአብሔር ስልጣን ነው። የሚፈርድ ሰው በእግዚአብሔር ስልጣን የገባ ነው ይላል። በማንም ሰው ፈራጅ መሆን የለብንም በእውነት ማለት ነው። አሁን ሊቃነ ጳጳሳትን፣ ፓትርያርኩን፣ ካህናትን፣ መነኮሳትን፣ ዲያቆናትን እንድንንቅ አልተፈቀደልንም። ደግሞ በዚያውም ላይ ይሄ ሰውዬ መቼስ የተላከው መልእክት አለ እንዳትሉ፣ እኔ ከቤተ ክህነት ቅጥርም የለኝ ምንም የለም፣ ተማሪ ነኝ። እግዚአብሔር ይመስገን ተማሪ፣ የቆሎ ተማሪ ነው። ዛሬም ተማሪ ነው። ስለዚህ የምነግራችሁ ማንንም ሰው እንዳናማ ነው። አምላከ ቅዱሳን እንዲህ እንዳናደርግ እግዚአብሔር ይጠብቃል። እውነቴን ነው። የእግዚአብሔር ሰዎች በየኢንተርኔቱ ጳጳሳትን እንደመሳደብ እግዚኦ መሐረነ ክርስቶስ ነው በእውነት ማለት ነው። የክርስቶስ እንደራሴዎች ናቸው እኮ በእውነቱ ጴጥሮስን ወክለው የተቀመጡ ናቸው። ምንም አይነት ነገር ቢሆን እሱ ይፍታ ይለኛል፣ እፈታለሁ። ለራሱ ከእግዚአብሔር ጋር ይተዋወቅ። ይፍታ ይለኛል፣ ክርስቶስ የፈታኸው ይፈታ፣ ያሰርከው ይታሰር ብሎታል። ያስረኛል፣ ይፈታኛል። እሱ ደግሞ ከሚፈታው ይፈታል። ይሄንን እንድናውቅ ለማለት ፈልጌ ነው። እግዚአብሔር ውሃው እንዳይዛባ ስላደረሰ ስሙ የተመሰገነ ይሁን። የደጋው ውሃ ከየት ይደርሳል ነው ያልኳችሁ? ከቆላው ሳይለወጥ ይደርሳል። ሰዎች ቢለወጡ ካል ለእናንተ ካህኑ ሌባ ቢሆን፣ ቀጣፊ ቢሆን፣ ወንበዴ ቢሆን፣ ዘፋኝ ቢሆን ውሃው ግን ሳይበረዝ ይደርሳል። እርግጠኞቹ እሱ ሰርቆ ቅዳሴ ቢገባ ቅዳሴው አይበረዝም፣ የእሱ ነፍስ ትበረዛለች እንጂ። እንደዚያ እንድናደርግ ሕሊናችን ማስተካከል ይጠበቅብናል። አንድ ሰውዬ ከቃሉ ጋር ናችሁ መሬት ነበረውና መሬቱን ለንስሐ አባቱ እኩል እያረስክ አካፍለኝ ብሎ ይሰጠዋል። ለንስሐ አባቱ ንስሐ አባቱ ገበሬ ሆኖ ማለት ነው። ይቅርታ አይደለም፣ ንስሐ አባቱ ለንስሐ ልጁ መሬቴን እያረስክ አዝመራውን እኩል አካፍለኝ ብሎ ይሰጠዋል። ኋላ ሲያርስ ምን ተገኘ? ወርቅ በድስት ተገኘ። ሰውየው ለሰራተኛው ምን አለው? ሂድና ይህንን ወርቅ ለአባታችን ስጣቸው፣ እኛ ብናገኘውም ከሳቸው መሬት ነው የተገኘ ብሎ ይሰደዋል። ይሄማ ነገ ወርቁን አካፍለኝ ብሎ ሊከሰኝ አይደል ወይስ ሊመሰክርብኝ አይደል ብሎ ወርቁን ተቀብሎ ሰራተኛውን ገደለው። ንስሐ አባቱ በገንዘብ ፍቅር ተነሳስቶ እንግዲህ የንስሐ አባቴ ወርቁን ከሰረቁ ሰውየውንም ከገደሉ እኔ እንግዲህ ቤተክርስቲያን የምትባል አልሄድም ብሎ ደመደመ። ይሰው
አልሄድም፣ ቁርባንም አልቆርብም፣ ንስሐም አልገባም፣ አላስቀድስም፣ ቤተክርስቲያን ዘወር አልልም። ባወቀ ያድርስ፣ ከቤቴ ሆኜ እጠራዋለሁ፣ ከሰማይ ይስማኝ፣ ካልሆነም ጦሮጦስ ይብላኛል። ብዙዎቻችን እንደዚህ እንላለን። ቤተክርስቲያን እንግዲህ አልሄድም፣ ጸሎትም አልጸልይም። በቅሎ ቆረጠች፣ ሙሉት አታውቁትም? ለራሷ አሳጠረች። ብትቆርጠው አጠር አድርገው ያስሮታል። ቤተክርስቲያን ብትቀሩ የምትጎዱ እናንተ ናቸው። ሰው ተከታይም አትሁኑ። ሰው ይወድቃል። አባ ከወደቀ አባ ወድቋል። ቤተክርስቲያን ግን አትወድቅ። ክርስቶስን እያዩ መሄድ ነው አይደለም? ምንድነው ያለ ጌታ? ወንትሎ ለፍጹም መልአክነ ቅዱስ ጳውሎስ ወንትሎ ለፍጹም መልአክነ የጸናውን ፊት አውራሪያችን የእምነታችን ራስ ክርስቶስን እያየን እንሩጥ። ከአፈር ከትቢያ ጋር ምን ያሯሩጠናል? የጸናውን እያየንም እሱን መከተል፣ እሱ ከደረሰበት ያደርሰናል። እውነተኛው መንገድና ሕይወት እኔ ነኝ ብሎ ተናግሯል። በኋላ አልሄድም ቤተክርስቲያን ሲል በህልሙ እግዚአብሔር ምን አሳየው መሰላችሁ? ውሃ ተገድቦ ውሃ ጥሩ ምንጭ ትፈልቃለች። ከምን ጥሩ ውሃ እየፈለቀች ኋላ በወርቅ ምንጭቱ ዙሪያዋ የወርቅ ነው፣ መጨለፊያው ደግሞ የወርቅ ነው። ማንኪያውን ይዞ ውሃ እየቀዳ ጠጣ የሚለው ግን ለሱ ሰውዬ እጁ በቁስል የነደደ ነው። ኋላን ካጠጣ ሲለው አልጠጣም አለ። እኔ በዚህ እጄ የተቀዳውን አልጠጣም ሲል እንዴ ገበታው የወርቅ ማንኪያው የወርቅ ምንጩ ንጹሕ ከእጁ ምን አለ ብሎ ነገረው። ስለዚህ ገበታው የወርቅ ቤተ ክርስቲያኒቱ ናት። ምንጩ ንጹሕ ራሱ ኢየሱስ ክርስቶስ ነው። ወርቁ ንጹሕ ክህነቱ አይረክስም። የቆሰለው እጅ ግን የካህኑ ኃጢአት ነው። አንተ ምን ጨነቀህ ብሎ ሲነግረው ከዚህ በኋላ ሄዶ ሥጋውን ደሙን ተቀበለ ይላል። የካህኑ ርኩሰት ለእኛ አይደርሰንም። በደላችን ለእኛው ዘነው እንቀራለን እንጂ ወደ እናንተ አይተላለፍባችሁ በሽታ አይደለም። እናንተ ዝም ብላችሁ ከማንም ካህን ንስሐ ግቡ። ሌላ ልነግረውን ፈለጉ ከማንም ሰው ላይ ምልክት ፈላጊ ከምትሆኑ ማንኛውም ካህን ስርየት ይሰጠኛል ብላችሁ አስባችሁ ንስሐ አባት ያዙ። ግን መናፍቅ እንዳይሆን ተጠንቀቁ፣ ይዟችሁ እንዳይጠፋ። ንጹሕ ውሃ እንዲደርስ ያደረገን እግዚአብሔር ይመስገን። የክህነት ሰንሰለትን ትቶ የወጣ ሰው ከደጋ ውሃና ከቆላ ውሃ ይጠፋል። ሌላው በእናት ጡት ይመሰላል እያቸዋለሁ። የእናት ጡት እናት ሁለት ጡቶች አሏት። ቤተ ክርስቲያን ሁለት ጡት አላት፣ ብሉይ ኪዳንና ሐዲስ ኪዳን። እናትን አንድ ልጅ አንዱን ጡቷን ብቻ ቢጠባ በሽተኛ ያደርጋታል። እሱ የማይጠባው ጡቷ ይታመማል። ልክ እንደዚህ ኦርቶዶክሳዊት ቤተ ክርስቲያን አንድ ኪዳን ብቻ የሚቀበል ሰው ይሄ የቤተ ክርስቲያን ሕመም ነው። ወይ ሐዲስ ኪዳንን ብቻ እቀበላለሁ ኦሪት ተሽሯል የሚል ሰው ሕመም ነው። እናት በሁለቱ ጡቶቿ እንድታሳድግ በብሉይ ኪዳንና በሐዲስ ኪዳን ታሳድገናለች። ይሄ ደግሞ ተመልከቱ የመጀመሪያውም የመጨረሻውም ልጅ ያድግበታል ማለት ነቢያትም አደጉበት በአንድ ጡት፣ ሐዋርያት አደጉበት ሁለት ጡትም አጣምረው እኛም እናድግበታለን። የመጀመሪያዎቹንም የመጨረሻዎቹንም ታግሳ የምታሳድገን ቤተ ክርስቲያንን የሰጠን ክርስቶስ ክብር ምስጋና ይግባው። ስለ ሄሬኔዎስ ልነግራችሁ ብዬና ሄሬኔዎስ መናፍቃንን ያሳፈረ መጽሐፍ ቅዱስ እንዳይበረዝ ያደረገ የቤተ ክርስቲያን ጠበቃ የሆነ መናፍቃንን በሙሉ ጠርጎ ያስወጣ የቤተ ክርስቲያን መዶሻ ነው። በረከቱ ይደረብን። ስለዚህ ምን አለ? ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ። ኦሪት በሉ ነቢያት፣ እሺ ወንጌል ምን አረጉ በሉ አይዟችሁ፣ ክርስቶስን ሰበኩ። ከኦሪት እስከ ነቢያት ከነቢያት እስከ ወንጌል ድረስ የስብከት ማዕከልም መጨረሻም ክርስቶስ ነው። ክርስቶስን የማይሰብክ ሰባኪ አይደለም። እንኳን ሰባኪ ፍጥረት ራሱ አይደለም። ክርስቶስን የማይሰብክ ፍጥረት ፈጽሞ ሊኖር አይችልም። እባብ እንኳን ሳይቀር ክርስቶስን ይሰብካል። ታውቃላችሁ? እባብ ክርስቶስን ይሰብካል። አንበሳ ክርስቶስን ይሰብካል። ደመና ክርስቶስን ይሰብካል። ሰማይ ክርስቶስን ይሰብካል። ነፋስ ክርስቶስን ይሰብካል። ምድር ክርስቶስን ይሰብካል። ውሃ ክርስቶስን ይሰብካል። ክርስቶስን የማይሰብክ ፍጥረት ፈጽሞ የለም። ለምሳሌ ደመና ውሃ ሲያፈስ ይቀደዳል አይቀደድም? ዝናብ ቋጥሮ ሲንጓለል ይቀደዳል አይቀደድም? መልሱ። አታውቁትም? መልሱ ታውቁታላችሁ? ቆይ አንድ ጥሩ መልስ ላስተምራችሁ። እስኪ አናውቀውም በሉ በሉ በሉ፣ ችግር የለውም በሉ። እንዲህን መልመድ አለብን። እውነቴን ነው። አናውቀውም እስከ ዛሬ ይሄንን አያውቁትም እንዳልባል እያሉ እኮ ብዙ ሰዎች ውሸት እየተናገሩ ህዝብ የሚያደናግሩ ለዚህ ነው። እስከ ዛሬ ድረስ ይችን አልተማሯትም ለካ እንዳንባል እያለ ማለት ነው።
አላውቀውም። ጥሩ ጸጋ ነው። እውነት ይልም ለጎደሎ ብርጭቆ ነው የሚሞላለት እንጂ የሞላው አይጨመርለትም። ሙሉ ነኝ ካልክ እግዚአብሔር ጥበብ አይጨምርልህም። ጎደሎ ነኝ ነው የሚባለው። ስለዚህ ደመና ውሃ ተሸክሞ ይወጣል። በነፋስ ተጭኖ ከውቅያኖስ ተጠልፎ ነው ዝናብ የሚመጣው። በነፋስ ከውቅያኖስ ጠልፎ ያወጣዋል። አትኖ ፀሐዩን አስመትቶ አትኖ በነፋስ ወደ ልጋዝ ችኖ በረቂቅ ጉም ቋጥሮ ወደ ላይ ያወጣዋል። ያንጓልለዋል፣ ያገማሽረዋል። እንደዚያ ሲል ግን ደመናው አይቀደድም። እይሰጠጥ ደመናሁ ይላል ቅዱስ ያሬድ። ኢዮብም አስቀድሞ ተናግሮታል። እንደዚያ ሲሆን ግን ደመናው አይቀደድም። ዝናብ ባለው ጊዜ ቀዳዳ የሌለው ደመና ዝናብ ማፍሰስ ይጀምራል። ስታዩት ደመናው ጢስ ነገር ነው፣ ምንም የለውም። ውስጡ ላይ ግን ዝናብ አለ። እንዴት ወይ በርሚል አይደል፣ ወይ ከረጢት አይደል፣ ወይ ማድጋ አይደል። እንዴት ውሃው እንደቋጠረው አይታወቅም። አይቀደድም፣ ግን ውሃ ይዟል። ደመናው አይቀደድም። ይህን ግን አባቶቻችን ሲተረጉሙት ደመናው አይቀደድም ማለት ሁለት ትርጉም አለው። ደመናው ውሃ ቃጥሮ ግን አይቀደድም ማለት ድንግል ማርያም አምላክን ወልዳ ድንግልናው አልተለወጠም ማለት ነው። ደመናው አይቀደድበትም ማለት የእናቱ ድንግልና አይሻርበትም ማለት ነው፣ አይለወጥበትም ማለት ነው። ደመናው አይከፈልም። ተመልከቱ፣ አይከፈልም። ውሃውን ሲያዘን ተከፍሎ ተፈልጦ ወይም ስቁረት ወይም ቀዳዳ የለበትም። ክርስቶስ ከሁለት አይከፈልም። ሥጋው ይህን ያደርጋል፣ መለኮቱ ይህን ያደርጋል አይባልም። ንነሰ ኢንፈልጦ ለአሐዱ ክርስቶስ አበክሌቱ ህላውያት። እኛ አንድ ክርስቶስን ወደ ሁለት አንከፍለውም። እንደ አምላክነቱ አንቀላፋም። ባህር ገሰጸ። እስኪ ጥያቄ ልጠይቃችሁ። ባህር ላይ ተኝቶ ሳለ ጌታ ይጠይቅ ነበር። ይውላችሁ የከተማ ሰምታችኋል። እዚህ ያሉት ሰባኪዎች አይቆጡም። የከተማ መምህር አይደሉም። የከተማ መምህር አይደሉም። ጉባኤ ቤት የተማሩ ናቸው። እስቲ የከተማ መምህር በሉ እንጂ ደግሞ የከተማ ተማሪ በሉ። የከተማ መምህር አስተማርኩኝ ይላል እንጂ ለመያዛቸው አይጨነቅም። ዝም ብሎ አስተምሮ ቤቱን ጭልጥ ይላል። ትርጓሜያችን ነው እንደዚያ የሚለው። የከተማ ደግሞ ተማሪ ጉባኤ ደርሶ መምጣቱን እንጂ ለመያዙ አይጨነቅም። ዝም ብሎ በቃ ጉባኤ ደርሼ ልምጣ ምን እንደተባለ አያውቅ እና ይላሉ ክርስቶስ የከተማ መምህር አይደለምና ለበውክሙኑ ይላል። አስተዋላችሁን ይላቸው ነበር ሐዋርያትን። እነሱም የከተማ ተማሪዎች አይደሉምና ፈክር ለነ ይላሉ። እስቲ አንድ ጊዜ ፈክር ለነ በሉ፣ ተርጉምልን ማለት ነው። እነሱ ሳይገባው እንደ ዘመናዊ ተማሪ መሆን የለባችሁም። ሰአሉ ነው ስሰማ ነው። ዘመናዊ ተማሪ ፊዚክስ ወይም ኬሚስትሪ ሲማር ብሎ ገብቷችኋል ሲባል አዎ ይላል። አዎ የሚልበት ምክንያት ግን ለምን መሰላችሁ? አልገባኝም ቢል የቱ ነው ያልገባ ሲባል ያልገባውንም ስለማያውቀው በጣም አስቸጋሪ ነው ማለት ነው። ስለዚህ መደበቂያው አዎ ነው። አሁን እኛም ዝም ብለን አሜን ምኑ አዎ አናውቀው። ስለዚህ መጠየቅም መጠየቅም መውደድ አለባችሁ እና ለዚህ ነው ከቃሉ ጋር ናችሁ እምላችሁና ጥያቄ የማበዛባችሁ ስለዚህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ላይ ባንቀላፋ ጊዜ ያንቀላፋ መለኮቱ ነው ሥጋው ነው? የምታውቁትን ተናገሩ። አቤት ሥጋው። እሺ ባህር የገሰጸሳ? አቤት አይዟችሁ፣ የምታውቁትን እምነታችሁ ተዋህዶ አይደለም። እኔ ዛሬ ብትቆጡ እንኳን አልሰዳችሁም። እውነቴን ነው። እምነታችሁ ተዋህዶ ነው አይደለም? በጣም ጥሩ። ባህር የገሰጸ ሥጋው ነው መለኮቱ ነው? ያንቀላፋሳ? ካፈላችሁ ማለት ነው። ያችሁ ካቶሊክ ሆናችሁ የሚያንቀላፋ ሥጋው ነው አላችሁ። ባህር የሚገስጽ መለኮቱ ነው ከፈላችሁ። ተይውላችሁ ደመናው አይቀደድም ብዬ ክርስቶስ ከሁለት አይከፈልም ብያችሁ ነበር። እሺ ሌላ ጥያቄ ልጠይቃችሁ። ሰርግ የተጠራ መለኮት ነው ሥጋ ነው? ማን ነው? መለኮት አይደል? ሥጋ። አይዟችሁ አንዳንድ ጊዜ አጥንት መቆርጠምም ልመዱ። ዝም ብሎ ሁልጊዜ ገንፎ መዋጥ አይደለም። እውነቴን ነው። ጥርስ አውጡ እንጂ አይሻልም? ጥርስ ላላወጣ ሕፃን ነው ገንፎ የሚሰጠው። እና ስለዚህ ቅዱስ ጳውሎስ ምን አለ? ሀሊበ ወጋይኩክሙ፣ ገና ጥርስ አላወጣችሁ ወተት እግታችኋለሁ አለ። ሁልጊዜ እግዚአብሔር የተቆረጠ ይቀጥላል የሚል ስብከት ብቻ አይደለም መልመድ ያለባቸው። ጠንከር ያለ ነገር ሲመጣም ስሙ እንጂ። ስለዚህ ተመልከቱ፣ ሰርግ የተጠራ ቃና ዘገሊላ መለኮት ነው ሥጋ ነው? ሥጋም መለኮትም ነው።
እሺ ውሃውን ጠጅ ያደረገው ማን ነው? ስጋም መለኮትም ነው። መለኮት ሰርግ ይጠራል? መለኮትን ሰርግ እንድትመጣ ተብሎ ይጠራል? አይጠራም። ስጋ እንግዲህ ውሃ ጠጅ ያደርጋል? እንግዲያ ችግር በጣ እውሩን ምራቁን እንትፍ ብሎ ያበራለት ስጋ ነው መለኮት ነው? አይዟችሁ ያዙ በሉ ምን አላችሁኝ? ስጋም መለኮትም መለኮት ምራቅ አለው እንዴ? አቤት ስጋ እውር ያበራል እንዴ? ስለዚህ ምን ይባላል? ወልድ ዋሕድ ክርስቶስ። እስኪ ወልድ ዋሕድ ክርስቶስ በሉ። ይሄ ይውላችሁ በተዋህዶ ማለት ስጋው ይሄ የስጋው ነው። ብረትን እሳት ውስጥ ከጨመራችሁት በኋላ ይግልና ቀይ ይሆናል፣ እሳት ይሆናል። ያን ጊዜ ይሄ ብረቱ ነው ይሄ እሳቱ ነው ብሎ መለየት እንደማይቻል ክርስቶስ በስጋ የሰራውን ስራ ይሄ ስጋው ነው ይሄ መለኮት ነው ተብሎ አይከፈልም። እንዲህ ነው የሚባለው። እንኪያስ እንደሚባለው እንደ ሰውነቱ አንቀላፋ። እንደ ሰውነቱ ስትሉ መለኮትንም እየተናገራችሁ ነው አብራችሁ። እስኪ እንደ ሰውነቱ አንቀላፋ በሉ። እንደ አምላክነቱ ምን አለ? ባሕር ገሰጸ። ስለዚህ አሁን ይመጧቸዋል። ቀላል ጥያቄ ስትጠየቁም አትደናግሩ። በተለይ የእስልምናው ይህንን ያነሱታል። አምላክ ከሆነ አምላክ ያንቀላፋል ሲል ፍጡር ባሕር ይገስጻል ብላችሁ መመለስ ነው። እዚያው ላይ እኮ ነው መልሶ ያለ ማለት ነው። አምላክ ሰርግ ይጠራል። እንግዲያ ፍጡር ውሃን ጠጅ ያደርጋል። አምላክ ምራቅን ትፍ ይላል። እንግዲያ ፍጡር ዓይን ያበራል። እንኪያስ ምንድነው ሲባል የማይከፈል የማይጠቀም ስግው ቃል ክርስቶስ የብረቱ ተመልከቱ። እሳቱ በብረቱ መጠን እንደሚታየው በምላቱ በምድጃ ያለው እሳት በብረቱ መጠን እንደሚታየው ምሉ መለኮት ምሉ አምላክ በጠባብ ስጋ በአጭር ቁመት በጠባብ ደረት ተወስኖ ተገለጠ። ግን ሌላ ቦታ እሳቱ የለም አይባልም። እንደዚሁም ሁሉ ስግው ቃል ክርስቶስ በጠባብ ደረት በአጭር ቁመት ስለተወሰነ ከሰማይና ከምድር ከባሕርና ከቀላያት ጎሏል ወይም ከአባቱ መንበር ተነጥሏል አይባልም። ለሊሁ ተመልከቱ እንዘሃሎ ውስተ ከርሰ እሙ ለሊሁ ይመልእ ሰማይ ወምድረ ይላል ቅዱስ ቄርሎስ። በእናቱ በድንግል ማርያም ማህፀን እያለ በሰማይና በምድር በባሕርና በቀላያት መካከል መልቶ ነበረ። እሱ በእናቱ የዕለት ጽንስ ሆኖ በእናቱ ማህፀን እያለ ሕፃናትን በእናታቸው ማህፀን ይስላቸው ነበረ፣ ይቀርጻቸው ነበረ። ውሃ እየተጠማ ባሕርን በፍኙ ይሰፍር ነበረ። ማወቅ የሚገባው ይህንን ነው። አይከፈልም። ስጋው ይለምናል፣ መለኮቱ ምሕረት ይሰጣል አይባልም። ስግው ቃል ክርስቶስ የሚከፈል ባሕሪ የለውም። አንድ ባሕሪ የሚባለው ስለዚህ ነው። በአንድ ክርስቶስ አምነን እንድንኖር እግዚአብሔር ይርዳን። እግዚአብሔር ይርዳን። እናታችን ቅድስት ድንግል ማርያም የእምነታችን ምልክት ናት የምትባል ስለዚህ ነው። ድንግል ማርያም ድንግል ናት። እስኪ ድንግል ናት በሉ። እናት ናት። ስንት ናት? አንድ በሉ እንጂ። ክርስቶስ አምላክ ነው። አምላክ ነው በሉ። ሰው ነው። ስንት ነው? አንድ ነው። ስለዚህ ድንግል ማርያም ለዚህም ምስክር የማርያም ናት የምንላት ስለዚህ ነው። ለክርስቶስ ተዋህዶ ማስረጃዋ ድንግል ማርያም ናት። ከፍጥረት ወገን ድንግል ማርያም ሃይማኖትን የምትጋርድ ሳትሆን ለሃይማኖት ምስክርነት በቂ ምልክት መሆን የቻለች እመቤታችን ናት። እሷ ናት እግዚአብሔርን በትክክል መግለጥ የምትችል። ሳትወልድ ድንግል ወልዳ ድንግል ከወለደች በኋላ ድንግል ሳይወለድ አምላክ ተወልዶም አምላክ ለዘላለም አምላክ። ለዚህ በማይለወጥ ድንግልና የማይለወጠውን አምላክ የምትሰብክ እመቤታችን ናት። የሃይማኖት ብቸኛዋ ሰባኪ አላችሁ። እግዚአብሔር ከሁላችን ጋር ይሁን። አያችሁ ደመና እንዴት አድርጎ ተዋህዶ እንደሰበከ። ደመና እንዲህ አድርጎ ክርስቶስን ይሰብካል። ፀሐይ፣ ጨረቃ፣ ከዋክብት ይሰብካሉ። አንበሳ ክርስቶስን ይሰብካል። አሁን እንመጣበታለን። አንበሳ ለምሳሌ ሲተኛ ምን ብሎ ነው መሰላችሁ? ሲተኛ ዓይኑን ይገልጣል፣ ሲነቃ ዓይኑን ይጨፍናል። ደግሞ አንዱ ብልሃቱ የአንበሳ መንገድ ሲሄድ በጅራቱ የረገጠውን ትቢያ እያስማማው እያጠፋው ይሄዳል። ለምን መሰላችሁ? እነ ፍየልና እነ በግ በዚህ አንበሳ ሄዷል ብለው እንዳይጠረጥሩ ነው። ኋላ ሲሄዱለት ለቀም ያረግና እንደሚያረግ ያረጋቸዋል ማለት ነው። እንደሚያረግ ያረጋቸዋል። ምን ማለት ነው? ይሄ አንበሳ ማን ነው? ክርስቶስ ነው። ዱካውን እንደሚያጠፋ ተመልከቱ። እየሄደ ጠላት እነ በግ እነ ፍየል እንዳይጠረጥሩ እንደሚያጠፋው ሰይጣን እንዳይጠረጥር ይህስ አምላክ ነው መሰል እንዳይል እናቱን የዮሴፍ እጮኛ ያስብላት ነበረ።
እንዳይጠረጥር ፍጡር ነው እንዲል እኮ ነው። ባልጠረጠረው ሰዓት እንቅ ለማድረግ ሌላው ቀርቶ ብርሃነ መለኮቱን በደብረ ታቦር ከገለጠ በኋላ እንዳትናገሩ ብሏቸዋል ሐዋርያትን። ጌትነቱ ከተነገረ ሰይጣን ስለሚጠረጥር ስንዳስ አያሰቅለውም። ካላሰቀለው ደግሞ ቤዛነቱ አይፈጸምም፣ ካሳ አይከፈልም። ካልተፈጸመ የኛ መከራ ይቀጥላል። ስለዚህ የቤዛነት ስራውን ለማከናወን ጌትነቱ እንዲገለጥ አይፈልግም ነበረ። ብልጭ ያደርጋል አይደለም ብለው ኋላ ለሚነሱ ከሃዲያን እንዳይመች ጌትነቱን ይገልጣል፣ ስውር ያደርገዋል። ስለዚህ ሰይጣንን ሰወረና ዝም ማለትና በዕለተ ዓርብ ሰይጣን ብዙ ጊዜ ተደጋግሜ እንደምናገረው መጻሕፍትም መምህራንም ብዙ ጊዜ ደጋግሞ እንዳስረዱን ሰይጣንና ሞት በዕለተ ዓርብ ሲመካከሩ ነበር አይደለም። ሰይጣን አቤት ሞት ነው፣ ሰይጣን ሞት ነው። ሞት ወንድሜ አቤት ሂድና እባክህ ነፍሱን ከስጋው ለይልኝ፣ በመስቀል እየተጨነቃለ ለዚያ ለየውና ከለየህልኝ ከዚያ በኋላ እኔ ያሳየዋለሁ ስጋውን እንደ አባቶቹ እንደነ አብርሃም ስጋ በመቃብር ነፍሱን በሲኦል ይዤ አሳየዋለሁ እንዲህ እንዳሰቃየኝ አለ። እኔ የዚህ ሰውዬ አልቀርብም፣ አልዓዛርን ሲቀማኝ ስላየሁት እፈራዋለሁ አለ ሞት። አንተ ነው የተንኮል ልምድ ያለ አንተ ቅረብ አለ ሰይጣን። ኧረ እኔ አልቀርብም ሲባባሉ ተመልከቱ። አምላኬ አምላኬ ለምን ተውከኝ የምትል ማባበያ ያቀረበላቸው። አምላኬ ፍጡር ነው እንዴ? እኛ ፈጣሪ መስሎን በልቅረብ አለው ሞትን። እንደ አሳ ማጥመጃ መረብ ማለት ነው። ለአሳው ጭብጦ እንደሚያቀርቡለት ሰይጣንን ለማጥመድ አምላኬ ለምን ተውከኝ የምትል ቃልን አወጣ። ሲያወጣ ከዚያ በኋላ ሰይጣን ቀረብ ሲል ብርሃነ መለኮቱን ብልጭ አደረገበት። እሸሻለሁ ሲል ወዴት በሳት ዛንጀር በንፋስ አውታር ወጥሮ በኃይለ መስቀሉ ቀጠቀጠው። የጥልን ግድግዳ አፈረሰ። አሁን እንግዲህ ዛሬ እወቀኝ አለው። ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ ዘቦቱ ጸጋማይ የማና የኮነ ወታይታይ ከመዘላይ ላይ ወደ ሐራይ ከመዘቀዳማይ ግራውን ቀኝ ያደረገ ታቹን ላይ ያደረገ የተዋረዱትን ከፍ ያደረገ የተሰቀለው ክርስቶስ ነው እወቀኝ ብሎ ሰይጣንን በተግባር አሳወቀው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ለሰይጣን ለመሰወር ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደርግ ነበረ። ሰይጣን ክርስቶስን ያልሰበከ አንዳችም እንኳን ፍጡር የለም እና ደመናው አንበሳ እንዲህ አድርጎ ይሰብካል። ባለመጠርጠሩ ክርስቶስን ይሰብካል፣ ባለመታወቁ። ሌላው ደግሞ ባህሪው አይመረመርም። አምላክ ነው ስንለው ሰው ነው። ከዚህ ስናገኘው በዚያ ደግሞ መላእክትም ደንቋቸዋል እኮ የተወለደለት በቤተልሔም እመቤታችን ታቅፈው አዩ፣ ሰገዱና እኮ ፈጣሪያችን ነው በሰማይ አይደል እንዲህ ያለ ብለው ሰማይ ሲሄዱ ደግሞ እዚያም አለ። እዚያ ሲያገኙት ስብሐት ለእግዚአብሔር በሰማያት አሉት። ደግሞ እዚህ መጥተው ሲያገኙት ወሰላም በምድር ስምረቱ ለሰብእ አሉት። በዚህ ጡት የሚጠባ በዚያ ላይ ሱራፌል የሚያመሰግኑት፣ በዚህ የሚዳሰስ በዚያ ኪሩቤል ሊያዩት የማይቻላቸው፣ በዚህ የሚሰደብ በዚያ ቅዱስ ቅዱስ የሚባል፣ በዚህ የሚታመም በዚያ ድውያንን የሚፈውስ፣ በዚያ ልዑል በዚህ ትሁት ልዑል ዘይትነከር ትሁት ዘይሃምም፣ የሚታመም ትሁት ልዑል ደግሞ የሚደነቅ ረቂቅ ምጡቅ ኃያል እንዲህ ያለ ሆኖ ተገለጠ። አንበሳ በዚህ ይገለጣል። አንበሳ ሲተኛ ምን አድርጎ ነው? በሉ አይዟችሁ። አቤት አይኑን ገልጦ ምን ማለት ነው? አይንን መግለጥ የመንቃት ምልክት ነው፣ የመተኛት ምልክት ነው። ስለዚህ አንበሳ ሁለት ነገርን ይዟል። እንቅልፍ ወስዶታል፣ መተኛት ነው። መተኛትን አካቷል። አይኑን ገልጧል፣ የመንቃት ምልክትንም አካቷል። ይሄ ማለት ምን ማለት ነው? ተኝቶ ሳለ አይኑን ገልጧል ማለት ክርስቶስ ሙቶ ሳለ ሕያው ነው ማለት ነው። ሙቶ ሳለ ሕያው ነው። ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ፣ በመለኮቱ ግን ሕያው ነው። አንተ ስኩብ በውስተ መቃብር ወአንተ ንቡር ዲበ አርያም፣ በዚህ በመቃብር ይቀበራል፣ በዚያ ከአብና ከመንፈስ ቅዱስ ጋር ይሰለሳል፣ ይቀደሳል። እየተቀበረ አይቀበርም ማለት ምን ማለት ነው? በዚያ መልቶ ይኖራል። አንዳንድ ሞኝ ያለ አይደል? የክርስቲያኖች አምላክ ከተቀበረ ተቀብሮ ሳለ ዓለምን ማን አስተዳደራት የሚል ሞኝ አለ። እንደው የጅል ጥያቄ አይደረስ ነው ማምላክ። በዚህ እስኪ አንድ ጊዜ ወደ ሰማይ እዩ። ፀሐይቱ እንዳትጎዳችሁ ዘወር አድርጋችሁ አያችሁ። እዩ እንጂ አያችሁ አይደለሽ? በጣም ግሩ። አሁን አይናችሁ ከሰማይ አልደረሰም? ደረሰ እኮ። ሲደርስ ግን አይናችሁ ወጥቶ ሰማይ ሄዷል? ተፈንጥሯል? አልተፈነጠረም?
ታዲያ ያንተ ዓይን ሳይፈነጠር ከሰማይ መድረስ ከቻለ እግዚአብሔር ወልድ ከሰማይ ሳይለይ የምድር ተገኘ ማለት ምንድነው ነውሩ ብሎ ይናገራሉ። አሞኒዮስ አውሳቢዮስ የሚባሉ ቤተክርስቲያን ሊቃውንት ያንተ ዓይን እንኳን ሳይወጣ ሰማይ እየደረሰ እግዚአብሔር በሰማይ እንደመላ በዚህ በስጋ ተወለደ ሲባል ይሄን ለማመን ትቸገራለህ ብሎ ይነገራል። እንዴት ትቸገራለህ? ያንተ እጅ ከትከሻ ሳይነጠል የወደቀ እያነሳ የአብ ክንድ የሚባለው ወልድ ከአብ ሳይነጠል የወደቀውን አዳም አነሳው ሲባል ለምን ትቸገራለህ ብሎ ይናገራል። እንዲህ አለ። ለዚህ ነው ፈኑ ዲከ ማርያም ቅድም ዲያቆኑ የሰበከልን አቤቱ እጅህን ከሰማይ ላክ። ኢየሱስ ክርስቶስ የአብ ክንዱ ነው። ክንድ ተመልከቱ። በክንድ የሰው ኃይል ይታወቃል። ሰው ኃይለኛ መሆኑ የሚታወቀው በክንድ ነው። በመንጠቁ ወሩሮ በማራቁ ስቦ በማቅረቡ በዚህ ምን ይባላል? ጥንክርና ይታወቃል። የአብ የመንፈስ ቅዱስ ኃይላቸው በወልድ ተገለጠ። አብ መንፈስ ቅዱስ ኃይላቸው የተገለጠው ወልድ ሥጋ ሆኖ ሰይጣንን በማድቀቁ ነው። በእጅ የቀረበን ያረቁበታል። በክርስቶስ ቀርቦ የነበረውን ዲያብሎስ አራቀው። አብ ተመልከቱ፣ ሰው በእጁ የቀረበን ወሩሮ እንደሚያርቅ ከሰው ልጆች ላይ ተጠግቶ የነበረውን ሰይጣን ያራቀው በልጁ ነው። ሰው በእጁ የራቀን እንደሚያቀርብ ርቆ የነበረውን ዓለም እግዚአብሔር በአንድ ልጁ ታረቀው፣ ወደ ራሱም አቀረበው። እኛ እኮ ደስ የሚለን ቅዱስ ጳውሎስ እንዲህ አለ፣ ስለዚህ አለ የእግዚአብሔር ጠላቶቹ ስንሆን በልጁ ሞት ይቅር አለን ካለ በኋላ የሚለውን አንድ ነገር ስሙ። በልጁ ሞት ይቅር አለን ካለ በኋላ እኛ እንግዲህ አለ በፍጹም ድፍረት ወደ አብ እንገባ ዘንድ አለን ይላል። እኛ ደስ የሚለን ግን ይላል ተመልከቱ፣ ከእግዚአብሔር ጋር መታረቃችን ብቻ ሳይሆን እርቁ የተፈጸመው በልጁ ደም ስለሆነ ነው ይላል። በደንብ አስተውሉ። ምን ማለት ነው? ተመልከቱ። በልጅ ደም የተደረ እርቅ አያዳግምም። በደም የተፈጸመ እርቅ ነው። በአንድ ልጁ እንዲሁም አበው ምን ይላሉ? ሰው እኮ ብዙ ልጅ ኑሮት አንድ ልጁን ቢሰጥ አይደነቅም። እግዚአብሔር አብ ግን አንድ ልጅ አለው፣ ያኑ ሰጠ። እንዲህ አድርጎ እግዚአብሔር ዓለምን ወደደው። በአንድ ልጁ ደም ወልድን ቢሉ በራሱ ደም ታርቆናልና፣ አብን ብንል በልጁ ደም ታርቆናልና፣ መንፈስ ቅዱስን ቢሉ የእሱ ቃል በሚሆን በወልድ ደም ታርቀውናልና እርቁ በደም የታጠበ ነውና አያዳግምም። የፍቅር እርቅ ነው። ስለዚህ ነው ከአብ ዘንድ ጠበቃ አለን የሚባለው። ወልድ ተከራካሪ፣ አብ ምሕረት ተቀባይ ሆኖ አይደለም። እኛ ከአብ ዘንድ ጠበቃ አለን ማለት ጥብቅናችን እንደ ላትምረኝ ደምክን አፍስሰህልኛልን፣ ላትምረኝ ቆስለህልኛልን ብለው ሊምረኝ የታመነ ፍጹም ቸር አምላክ ነው። እንደዚህ እኮ የተባለው ከአብ ዘንድ ጠበቃ አለው የተባለው በዘመኑ የነበሩት ግኖስቲኮቹ ምን ብለው ያቀርቡ ነበር መሰላችሁ? አይ ኃጢአት የሰራ ሰው አንድ ጊዜ ኃጢአት አለመስራት ነው እንጂ ከሰራ በኋላ ሰው ንስሐ ገብቶ መዳን አይችልም ሲሉ፣ እንዴ የለም ስርየት ላናገኝማ የአምላክ ደም አልፈሰሰም ለማለት ጠበቃለን የተባለው ስለዚህ ነው። የምንመካው በደሙ ስለታረቀን ነውና ደሙ ጠበቃችን መከታችን ነው። ለተጠቀሙበት ነው። እንድንጠቀምበት እግዚአብሔር ይርዳን። ለተወሰነ ደቂቃ ብዙ አልወስድም። አንድ ማሳሰቢያ ልንገራችሁ። ትንሽ ተረጋጉ። እሺ በሉ። እንዲሁ ትንሽ ተረጋጉ። እውነቴን ነው። የዛሬ እሑድ ናት። ትንሽ ተረጋጉ ጥቂት። እውነቴን ነው። ሌላ ቀንም እየሄዳችሁ እንዲያው እኮ ሲጀመር ክርስቲያን ቅዳሜ ከ11 ሰዓት በኋላ ቤተ ክርስቲያን ክፍት መሆን አለባት። ክርስቲያንም ቅዳሜ ከ6 ሰዓት በኋላ አይበላም ነበረ። ቅዳሜ ከ11 ሰዓት በኋላ ቤተክርስቲያን ክፍት መሆን አለባት። ዛሬ ወንበዴ በዝቶ ነው እንጂ 11 ሰዓት በኋላ ክርስቲያን ቤተክርስቲያን መጥቶ ማደር አለበት። ያድራል። ለዕለቱ አስቀድሶ እሁድ እንዲያውም ይገርማችኋል፣ እሁድ የማይቆርብ ክርስቲያን የመጣው ከግራኝ መሐመድ ወዲህ ነው። እሁድ ሳይቆርብ የሚውል ክርስቲያን ንስሐ አባቱም ያሳነብተዋል፣ ጎረቤቶችም እገሌ በቀደም እሁድ ዕለት ስላልቆረበ ቢታመም እንዳትጠይቁት ቢሞት እንዳትቀብሩት ይባል ነበር። ትክክለኛው የክርስቲያን ስርዓት እንዲያ ነበረ። ከዚያ ወዲህ ነው መቁረብ የመነኮሳት ተብሎ የተወሰደ። የመነኮሳት የሽማግሌ ተደርጎ ተወስዶ እኛ የወንብድን እኔ ገና ከሳትና ከውሃ እያልነን ብለን ለኃጢአተኛነታችን ቀጠሮ ሰጥተን መኖር የጀመርነው አሁን እዚህ በቅርብ ጊዜ ነው እና እሁድ ቀን አስቀድሶ ቆርቦ ከዚያ በኋላ ደግሞ ለዕለቱ የተመደበውን ስብከት መስማት አለበት። ዛሬ ለምሳሌ የዛሬው እሁድ በትክክል ነቢያት ክርስቶስን መስበካቸው የሚሰበክበት ዕለት ነው። የዛሬው እሁድ ነቢያት ክርስቶስን የሰበኩት የነቢያት ስብከት የዛሬው እሁድ
የነቢያት ስብከት የተሰጠበት ክርስቶስ በነቢያት ምን ተብሎ ተሰበከ የሚለው የተገለጠበት ቀን ስለሆነ ነው። ትንሽ ጊዜ ትሰጡኛላችሁ አይደል? ፈቃዳችሁ ነው? ካልፈቀዳችሁ በቃ በሉ፣ በመምህር አምላክ በሉ፣ እቀበላለሁ። እሺ ካቃታችሁ ግን አጠር ነው የማደርገው። ለፈቀዳላችሁ ደቂቃ ብቻ እፈቅዳለሁ። ስንት ደቂቃ ብትሉኝ እናንተ በልባችሁ ያሰባችሁትን ደቂቃ ቆያለሁ። እግዚአብሔር ያውቃል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ኦሪትና ነቢያት ክርስቶስን ሰበኩ። እንዴት አድርገው? ወንጌልም ኦሪትም ክርስቶስን ሰበኩ። ስለዚህ ክርስቶስን የማይሰብክ ፍጥረት አይባልም፣ እንኳን መጽሐፍ እንኳን ቤተ ክርስቲያን። ስለዚህ ክርስቶስን ኦርቶዶክስ አትሰብክም ተብላችሁ ብትጠየቁ ምን ብላችሁ ትመሰክራላችሁ? እንኳን ቤተ ክርስቲያን ፍጥረታት በሙሉ ክርስቶስን ይሰብካሉ። ሰው በነፍስና በስጋው ሰው ዝም ብሎ ቆሞ ሲሄድ ክርስቶስን ይሰብካል። በነገራችሁ ላይ አንድ ሰው ሃይማኖቱን ለመካድ ክርስቲያን ላለመሆን ምንም አይነት ምክንያት የለውም። ምንም አይነት ምክንያት መጽሐፍ ቅዱስ ባያነብም ባለመጠመቁ የሚፈረድበት ሰው ዝም ብሎ እጁን ሲዘረጋ መስቀል ነው። ተሰቅዬ አድንሃለሁ ብሎ ቀጠሮ ሰጥቶት ነበር። ዛሬ ደግሞ ተሰቅዬ አድንሃለሁ እያለ መጽሐፍ አላነብም ቢል እንኳን በራሱ አካል እየመሰከረበት ይውላል። ቀኑን ሙሉ ለምን እስላም አይሆንም? ለምን ሌላ አይሆንም? እጁ የተዘረጋ ነው፣ በቃ መስቀል ነው። ቀኑን ሙሉ ክርስቶስ ተሰቅሏል ሲል ይውላል። ሳይወድ በግዱ እጁን ቆርጦ አይጥለው ምን ያደርጋል? ባያምነውም የክርስቶስን እምነት በአካሉ ሲመሰክር ይውላል። ሰው ነፍስ አለው፣ ስጋ አለው። ስንት ሰው ይባላል? በሉ አይዟችሁ፣ አንድ ሰው ነው። ክርስቶስ አምላክ ነው፣ ሰው ነው። ስንት ነው? ስለዚህ ሰው በነፍስና በስጋው ተዋህዶ የክርስቶስን ተዋህዶ ይሰብካል። ሰው ልብ አለው፣ ሰው ቃል አለው፣ ሰው እስትንፋስ አለው። ስንት ይባላል? አንድ ሰው ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ስለዚህ ሰው በነፍሱ የኩነት ሶስትነት ሥላሴ ሶስትም አንድም ናቸው ብሎ ይሰብካል። በስጋውና በነፍሱ ተዋህዶ ደግሞ ምን ይላል? ክርስቶስ አንድ ባህሪ ነው ብሎ ይሰብካል። በአካሉ ደግሞ ምን ብሎ ይሰብካል? በአካሉ ክርስቶስ ተሰቅሎ አድኖኛል ብሎ ይሰብካል። ሳይወድ በግዱ በዚህ ይፈረድበታል። እንዳይፈረድብን እግዚአብሔር ይጠብቃል። ምን ብለው ሰበኩ የሚለውን አጠር አድርጌ ልንገራችሁ። ነቢያት እንዲህ ብለው ወከመ ተወልደ እምድንግል፣ ከድንግል እንደተወለደ ሰበኩ። ከድንግል እንደሚወለድ ምን ብለው? ኦሪትና ነቢያት አስቀድመው በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብለው ምድር ሳለው ተራቃ ብለው ሰበኩ። በኦሪት በቀዳሚ በመጀመሪያ እግዚአብሔር ሰማይና ምድርን፣ መጀመሪያ የምትለው ጊዜን የምታመለክት ሳይሆን ቀዳሚው ቃል የሚባል ቀዳማዊ ቃል የወልድ መጠሪያ ናት። የጊዜ መጠሪያ አይደለችም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምድር የተባለች ቅድስት ድንግል ማርያም ናት። ምድር ባዶ ነበረች የምትለው እሷ ከርግማን ነፃ እንደነበረችና የአዳምና የሔዋን በደል እንዳልነበረባት ሲያሳውቅ ነው። ምድርም አትታይም ነበር ያለው እመቤታችን በጊዜ አለመገለጧን ሲያመለክት ነው። በጊዜው በሥላሴ የምስጢር መጋረጃ ተሰውራ ትኖር ነበር እንጂ አልተገለጠችምና ነው። እመቤታችን ከሥላሴ አንዱን አካል እስከምትወልድ ድረስ እሷ በሥላሴ ሕሊና ታስባ ትኖር ነበር። ምን ያስደንቃቸዋል? እንኳን እመቤታችን ይህ ዛፍም ቢሆን በሥላሴ ሕሊና ታስቦ ይኖር ነበረ። ምክንያቱም እግዚአብሔር ቆይቶ የሚያውቀው እውቀት የለውም። ይህ ዛፍ እንደሚፈጠር ቀድሞ በሥላሴ ሕሊና ታስቦ ይኖር ነበር። ታዲያ እንደዚያ ከሆነ እንኳን ዛፉ ሰይጣንም ታስቧል። ታዲያ ሰይጣንም ከታሰበ ማርያም ታሰበች ማለት ምን ይደንቃል ትሉኝ እንደሆነ አይ ይሄማ እንደሚቆረጥ ነው የታሰበ። ሰይጣንም የታሰበ እንደሚቃጠል ነው። ማርያም የታሰበች ግን የዓለም የምድህነት ምክንያት እንደምትሆን ነው። የታሰበችበት ምክንያት አስደንቆ ታስባ ትኖር ነበር ተብሎ ተለይቶ እንዲነገርላት ያደርግላታል። ከዚህ በኋላ እግዚአብሔር ብርሃን ይሁን አለ። ምን ማለት ነው? መሬት አትታይም ነበር። እንዲያውም ይገርማቸዋል። ውሃው ላይ መሬቱን ውሃ መልቶበት ነበር። በዚያ ላይ የእግዚአብሔር መንፈስ ሰፎ ነበረ። ይሄ ማለት ነው መሬት የተባሉት ነቢያት ናቸው። ውሃ የተባለ መርገም ነው። ኦሪት ዘፍጥረት ምዕራፍ 1 ስታነቡት መርገም ነው ውሃ የተባለ። በዚያ ላይ መንፈስ ሰፎ ነበር ማለት በደንብ አስተውሉ። መሬቱ ነቢያት አባቶቻችን፣ በላዩ ላይ የሞላው ውሃ ምንድን ነው? መርገም፣ የአዳም ኃጢአት፣ ሞት እንዲህ ያለው ነው። በዚያ ላይ በውሃው ላይ የሰፈፈው እግዚአብሔር መንፈስ ደግሞ እግዚአብሔር ቸር ነውና በመርገም ዘመንም ቢሆን ሕዝቡን ማስተማሩን አልተወምና ብለው ይተረጉሙታል እነ ቅዱስ ሳዊሮስ ማለት ነው። በዚያ በውሃው ላይ ሰፎ ነበር ማለት በተረገምንበት ዘመንም ቢሆን እግዚአብሔር አልተወንም፣ ያስተምር ነበረ። ዝናባትን ያዘን፣ ባሕርን ያፈስ፣ ቅላትን ያፈስ፣
ብርሃናትን ያመላልስ፣ ነፋሳትን ያነፍስ፣ ፍጥረትን ያራባ፣ ይመግብ፣ ይጠብቅ፣ በቅዱሳንም ያደረ ያናግር ነበረ። ይሄንን ነው በዚያ ተናገረ። ከዚህ በኋላ ብርሃን ይሁን፣ የውሃው ይገለጥ፣ ለይትጋባ ማይ ውስተ ምልዓሊሁ፣ ባሕሩ ይሰብሰብ አለ። ምን ማለት ነው? መርገም እንግዲህ ይድረቅ፣ በቃ የኃጢአት ማይበል ገታም፣ መሬት ይታያል፣ የብሱ ታየ። ሰው ከእግዚአብሔር ጋር የሚታያይበት ዘመን መጣ። እግዚአብሔርን ለማየት በቃል። እመቤታችንም በስጋ ተገለጠች፣ እስከሷ ደግሞ ክርስቶስ ተገለጠ። ብርሃን ይሁን አለ እግዚአብሔር፣ ጨለማው ይገፈፍ፣ ብርሃን ይሁን ማለት ስግው ቃል ክርስቶስ በአካል ይገለጥ፣ ብርሃን ክርስቶስ ይወለድ። ብርሃን ይሁን ያለው እግዚአብሔር ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ተጨንቆ እንዳይመስላችሁ። እነዚህ ሁሉ ቀጠሮች ናቸው። ይህን ሰማይ ሲፈጥርልን ለጊዜው በዚህ ሰማይ አይኗችሁ አርፎ ይቆይ። በነገራችሁ ላይ የሰው አይን ያለ ማረፊያ መቆየት አይችልም። እስኪ አንድ ጊዜ ላዘዛችሁ፣ አንድ ጊዜ እያያችሁ አይናችሁን ያለ ማረፊያ እስቲ አቁሙት። ትችላለች? ወደዚህ ብትዞሩ እኔ ጋር ያርፋል፣ ወደ ታች ብትዞሩ መሬት ያርፋል፣ ወደ ሰማይ ብትዞሩ መሬት። የሰው አይን ያለ ማረፊያ መቆም አይችልም። ማረፊያ ቢያጣ ተፈንጥሮ ይወጣ ነበር ይላሉ አባቶቻችን። ወልቆ ይወድቅ ነበር። ስለዚህ አይናችን ወልቆ እንዳይወድቅ ይህንን ጠፈር ማረፊያ አድርጎ ሰራለን። ግን አይምሰላችሁ፣ ለጊዜው በዚህ ሰማይ አይናችሁ አርፎ ይቆይ፣ ፍጻሜው ግን ሁላችሁን የምታሳርፍ ሰማይ ይሰጣችኋለሁ ብሎ እናቱን እየቀጠረን ነበረ። ለጊዜው ከዚህ ሰማይ የሚመሽ ፀሐይ ይውጣላችሁ፣ ፍጻሜው ግን ከእውነተኛይቱ ሰማይ ከእናቴ ዘላለማዊ ፀሐይን ይወጣላችኋለሁ እያለን ነበረ። መሬትን አብቂ ሲላት እናቱን እየቀጠረ ነው። ለጊዜው ከደዌ በልተውት ቁርጠት የማያድን ነገር ግን ለመኖር የሚበቃ ፍሬ የምታፈራ መሬት እንካችሁ፣ ከእሷ የሚወጣውን ፍሬ ብሉ ጠጡ፣ ፍጻሜው ግን የሕይወት ፍሬ የምታፈራ እናቴን እሰጣችኋልና ከእሷ እኔ ተገኝቼ የሕይወት ፍሬ እኔን ትመገባላችሁ ማለቱ ነበር። መሬት የእናቱ ቀጠሮ ነበረች። ሰማይ የእናቱ ቀጠሮ ነው። ፀሐይ የእሱ ቀጠሮ ነው። ፍሬው የእሱ ቀጠሮ ነው። ይህንን እየቀጠረ ኖረ። ብርሃን ይሁን ማለት ጨለማው ይብቃ። ብርሃን የተባለ ድንቁርና፣ ጣዖት አምልኮ፣ መለያየት እንዲህ ያለው ሁሉ የሲኦል ኑሮን ይሄ በቃ። ብርሃን ልጅነት ይሰጥ፣ ወንጌል ይነገር፣ እግዚአብሔር አንድነት ሶስትነት ይገለጥ ማለት ነው። የእግዚአብሔር መገለጥ በልቡናችን ላይ ይደርብን። ሃይማኖታችን እንዲገባን እግዚአብሔር ይፍቀድልን። በኦሪት ከመተወልደም ድንግል እንዲያርገው ሰበኩት። ወበነቢያት ናሁ ድንግል ትጸንስ ወተወልድ ወልደ። ተመልከቱ፣ እግዚአብሔር ራሱ ምልክት ይሰጣቸዋል። እነሆ ድንግል በድንግልና ትጸንሳለች ብለው ነቢያት ከድንግል የሚወለድ እንደሆነ ሰበኩ። ይሄ ለምን ይጠቅማችኋል መሰላችሁ? የእግዚአብሔር ቤተሰቦች አንድ ሐሳብ ልንገራችሁ። የእናቱ ድንግልና ከድንግል መወለዱ አሁን ሌላው ቀርቶ የሌላ እምነት ድርጅቶች ክርስቶስ በድንግልና እንደተወለደ የሚያምኑ አሉ። ኢሳ ብለው መርየም ብለው ከድንግል ተወልዷል ይላሉ። ድንግል ለምንድን ነው ግን ኢሳ ከድንግል የተወለደ የሚለውን አይመልስም፣ መጽሐፉ አይመልስም። ከድንግል የተወለደበት ምክንያት ከሃሊነቱን ለማስረዳት ነው። ምን ማለት ነው? ፍጡር እናቱ በድንግልና እንድትወልደው ማድረግ አይችልም። ፈጣሪ ግን እናቱ በድንግልና እንድትወልደው ማድረግ ቻለ። እናቱ የማይቻል ነገርን መቻሏ ሁሉን ቻይ ልጅ እንደምትወልድ ለማጠየቅ ነው። በእናቱ ድንግልና የእሱ ሁሉን ቻይነት ተገለጠ። ሁሉን ቻይነቱ ሴት የማትችለውን ነገር የእሱ እናት ብቻ በማድረጓ በዚህ ገለጠ። ስለዚህ ነቢያት ክርስቶስ በእናቱ ድንግልና፣ ድንግል በድንግልና ትጸንሳለች ብለው የማይሳነው የሌለ ሁሉን ቻይ ጌታ ይወለዳል ብለው ሰበኩ። ክርስቶስ ማለት ካህሌ ኩሉ ማለት ነው። ካህሌ ኩሉ በሉ፣ አይዟችሁ። ሌላ ወተሰቅለ ዲበ ዕፀ መስቀል፣ በመስቀል እንደሚሰቀል ሰበኩ። ምን ብለው? በኦሪት ሙሴ እስራኤል ስቅልተ ትርኤ ያለ ሕይወትከ ወይትተአመና፣ እስራኤል ሕይወትህን ተሰቅላ ታያታለህ ግን አታምናትም ብሎ ተናግሮ ነበረ። እስራኤል ሕይወትህን ተሰቅላ ታያታለህ፣ የተሰቀለ እንደሚርቅ ክርስቶስ ከእናንተ ርቋችሁ ይኖራል፣ ሕይወታችሁን ትሰቅላላችሁ ብሎ ነግሯቸዋል። ዘዳግም ላይ አላመኑበትም። ስቅልተ ትርኤያ፣ ስለዚህ የተሰቀለው ሕይወት ለሞት የተሸነፈ ሳይሆን የተሰቀለው ሕይወት ነው ብለው ሰበኩ። እስኪ በሉ አንድ ጊዜ በሉ፣ የተሰቀለው አይዟችሁ፣ የተሰቀለው ምንድን ነው ብለው ሰበኩ? ሕይወት ነው ብለው ሰበኩ። የተሰቀለው ሕይወት ነው ብለው ሰበኩ። ክርስቶስ በዕለተ ዓርብ መሰቀሉ ሽንፈት አይደለም፣ ጌትነት ነው። ኪሩቤል ስንት ፊደል ነው? ቁጥር
አሁን ይሄ ጠፍቶን ነው ብላችሁ ነው የማትናገሩ? ንቃችሁ ጥያቄው ከበድ ያለም ጥያቄ አመጣለሁ። አይዟችሁ መልስ ይቸግራል እንጂ ጥያቄ አይቸግርም። ኪሩቤል ስንት ነው? መስቀል የሚለው ስንት ነው? ማርያም የሚለው ስንት ነው? እነዚህ ሶስቱም የእግዚአብሔር መናብርት ናቸው። ኪሩቤልም የእግዚአብሔር መንበር የሚሸከሙ ናቸው። መስቀልም ለክርስቶስ ዙፋኑ ነው። በዕለተ ዓርብ ነግሶ የዋለበት ሰይጣንን አሸንፎ ጌትነቱን መንግስቱን የገለጥበት ነው እንጂ የተሸነፈበት ጊዜ አይደለም። ስለዚህ ክርስቶስ መሰቀሉ ሕይወት ነው ብሎ ሰበከ። ወበነቢያት በኢሳይያስ ደግሞ ነሳ ደዌነ ወጾረ ሕማመነ ደዌያችንን ተሸከመ ሕማማችንን ተሸከመ ደዌያችንን ነሳ ብለው ተናገሩ። እንዴ በዚህ ሕይወትነቱን ሰበኩ። ደዌያ በሽተኛ የበሽተኛን በሽታ መሸከም አይችልም። ወንጀለኛ ለወንጀለኛ ዋስ መሆን አይቻለውም። ክርስቶስ ግን ሕይወት በመሆኑ ደዌያችንን ተሸከመ ተብሎ በመነገሩ በዚህ ብቻ አምላክነቱ ይነገራል። እርግማናችን ተሸከመ ተብሎ መነገሩ መርገም የሌለበት ብቻ ነው። ቡሩክ የሆነ ብቻ ነው እርግማንን መሸከም የሚችለው ተሸክሞን ማስወገድ የሚችለው። ለፍጡር መርገም ቢያሸክሙት እንኳን አዙሮ ይጥለዋል እንጂ ተሸክሞ ሊያጠፋ አይችልም። ክርስቶስ ግን የእኛን ደዌ ተቀብሎ አጠፋው። ወደሱ ግን ሳይደርስበት ማለት ነው። ሳይደርስበት ያ ማለት ነው ለርጉም የሚገባውን ተቀብሎ እርግማንን ደምስሶ በበረከተ ልደቱ ባርኮ በበረከተ መስቀሉ አጥሮ በበረከተ ትንሣኤው አንስቶ በበረከተ ርገቱ ሰማያዊ ሕይወት ሰማያዊ መንገድ መሰረተልን። እንኪያስ ምን ብለን ለመዘመር በቃል መሰላችሁ? እንከሳይ ነወርድ ታይተ አላ ንተሎ ለዘፈጠረና። እንግዲህ ከዚህ በኋላ ወደ ታች አንወርድም፣ የፈጠረልን ተከትለን ወደ ላይ እንወጣለን እንጂ። ባሉ እስኪ ሁላችሁ እንግዲህ በሉ ወደ ታች አንወርድም፣ ወደ የፈጠረልን ተከትለን ወደ የት እንወጣለን እንጂ ወደ ላይ እንወጣለን። ከፍ ብሎ መሰቀሉ ከፍ ላደርጋችሁ መጥቻለሁ ማለቱ ነው። ልስባችሁ መጣው ማለቱ ነው። በዚህ ኦሪትም ነቢያትም ክርስቶስ ከፍ ብሎ ይሰቀላል ብለው ሰበኩ። ከቃሉ ጋር ናችሁ? ወተቀብረ ተመልከቱ። ሲሰቀል እሱ ሲቸነከር ክርስቶስ ሲቸነከር ዲያብሎስ ይቸነከር ነበር። ሕማሙ ሲሰማው መስሎ በመታየት ካሳ የከፈለ እንዳይመስላችሁ። ክርስቶስ አምላክ ስለሆነ ሕማም እንዳይሰማው እያደረገ የተሰቀለ እንዳይመስላችሁ። በትክክል በስጋው መከራውን ተቀብሎታል። መለኮት ታመመ ሞተ ባይባል መለኮት በስጋ ታመመ ግን ይባላል። ማለት አሁን ይህንን ግንድ ተመልኮቱትና ይህንን በምሳር በመጥረቢያ በመታ ፀሐይቱን የመታዋት ግንዱን አቤት ግንዱን ፀሐይቱ ትሸሻለች። አብሮ ነው። ፀሐይቱ በግንዱ ተመታለች ነው የሚባለው። ፀሐይቱ በምኑ ተመታች? አሁን እኔን ብትመቱኝ አሁን ፀሐይቱን ነው እኔን ነው የምትመቱ። እኔን ፀሐይቱ በእኔ ትመታለች ማለት አትሸሽም። ስለዚህ ፀሐይን ግን መታዋት አይባልም። ፀሐይ የሚመታ አካል የላትም ረቂቅ ናትና። መለኮት ታመመ አይባልም። መለኮት በስጋ ታመመ ግን ይባላል። ታመመ ግን ይባላል። ስለዚህ እሱ ሲቸነከር፣ ሲቆስል፣ ሲታመም፣ በጦር ሲወጋ ሕማሙ ሲሰማው ሕማሙ ማንን ይሰማው ነበር? ሰይጣንን ይሰማው ነበር። በሕማሙ ሰይጣንን አሳምሞ በሞቱ ሞትን ገደለልን። ወተቀብረ ተመልከቱ። በውስተ መቃብር በመቃብር እንደሚሰበክ ኦሪትም ነቢያትም ወንጌልም ሰበኩ። ሲቀበር መቃብርን አጣፈጠልን። መቃብር እንግዲህ ወዲያ ትናንትና እንደነገርኳችሁ አሁን አንድ የአዲስ ኪዳን ክርስቲያን መቃብር መፍራት የለበትም። እውነት የለም። አንዳንድ ሰው አለ እንዲያው በመቃብር አጠገብ ሲያልፍ እንዲያው እዚያ ውስጥ ያለው ሰውዬ የቀበረው አጎቱ እንደሆነ እንኳን እያወቀ እንደ ወጥቶ የሚወጣው እስከሚመስለው ድረስ መቃብር ሲያይ የሚፈራ ሰው አለ። አሁን እንግዲህ ወዲያ መቃብርን አንፈራውም እኛ፣ ምክንያቱም አቅም የለውም። ክርስቶስ ተቀበረና አጣፈጠው። ከዚህ በኋላ የመቃብር መዓዛ ሳይቀር ተለወጠ። መፍረስ መበስበስ ቀረ። ሕይወት ሆነ። መቃብር ማኅፀን ሆነ። እንደ እናት የእናቱን ማኅፀን የሚጠላ ማን አለ? እንኪያማ አባታችን ክርስቶስ በሐዲስ ሥጋ የተነሳበት መቃብር እንግዲህ ወዲያ አንፈራውም። ስንቀበር ለመወለድ እየተጸነስን ነው። ከዚህ በኋላ አዲስ ሥጋ ይዘን ለመተነስተ ማይደርነ ዘበምድር ብንህ ሕንፃ በውስተ ሰማያት ዘይገብር ወደ ሰብ የሚታየው አካላችን ቢፈርስ እንኳን በአዲስ ሥጋ ብርሃን ለብሰን እንነሳ ዘንድ አለንና መቃብርን እንዳንፈራው። ጌታ እኮ የተነሳ ጊዜ ከቃሉ ጋር ናቸው። ጌታ በዕለተ ዓርብ የተነሳ ዕለት በዕለተ እሑድ የተነሳ ጊዜ አይሁድ አልተነሳም ብለው ሲክዱ፣ አረ ተነስቷል ቆይሽ መግነዙን ላሽትተው ብሎ ጲላጦስ ሲያሸተው
የጌታዬ መዓዛ ነው አወቅኩት አለ። ከ3 ቀን በኋላ መቃብር ጥሩ አይሸትም፣ ግን የክርስቶስ ስለሆነ ግን በጎ መዓዛ ሸተተ። የመለኮቱ መዓዛ ጠፍቶታልና መግነዙ ሸተተው። ኧረ የጌታዬ መዓዛ ነው ሲል መቼስ የደነደነ ልብ አይጣል አይደል? በዚህ ቦታ ብዙ ጽጌረዳዎች ስላሉ እነዚያ ሸተው ነው የሚሆናሉ። ኋላ አይደለም ብሎ ከሮም ሊያጣራ የመጣ 100 አለቃ ነበር። ሲኔም ላሽታት ብሎ መግነዙን ሲያሸት አንድ አይኑ በውትድርና በጥይት ተመቶ እውር ነበረና ከዚያ በኋላ ሊያሸት ለአፍንጫው ሲልቅ አይኑን ብትነካው የክርስቶስ መግነዝ አይኑን አበራችለት። አሸታለሁ ብሎ ወደ አፍንጫው ሲያቀርባት አይኑን ቦግ አደረገችለት። ስለዚህ የመቃብር መዓዛ ይሄው የሚታወቅ ዘንድ የሱ ብቻ ጣፍጦ የቀረ አይደለም። የሱ መቃብር ብቻ አይደለም የጣፈጠው የኛም እንጂ። ምክንያቱም ቅዱስ ጳውሎስ ንሕነሰ መዓዛው ለክርስቶስ ነን፣ እኛ ሁላችን የክርስቶስ መዓዛ ነን ብሎ ይናገራል። የክርስቶስ አንድ ጊዜ በሉ የክርስቶስ መዓዛ ነን እንበል። ስለሆንም አቡነ ተክለ ሃይማኖት አባታችን ከተቀበሩ ከ57 ዓመት በኋላ ከተቀበሩበት መቃብር አጽማቸው ሲፈልስ አጽማቸው የ25 ቀን ጎዳና ድረስ ሂዶ ይሸት ነበር። በጎ መዓዛ ይሸት ነበር። ያንን ለማሽተት ሰው ሁሉ እየተራወጠ ሲደርስ አይነ ስውሩ ይበራ፣ ዲዳው ይናገር፣ ጆሮ ዲዳ ደንቆሮ የሆነበት ይሰማ፣ ሽባው ይተረተር ነበረ፣ ይፈወስ ነበረ። የመቃብርን መዓዛ ሳይቀር ያጣፈጠልን መድኃኔዓለም ክብር ምስጋና ይግባው። እኔ አንድ ነገር ልንገራችሁ የእግዚአብሔር ሰዎች፣ እሁድ ለክርስቲያኖች ሁልጊዜ ትንሣኤያቸው ነው። እሁድ ሁልጊዜ ቀላል እንዳትመስላችሁ። እሁድ ቀን ቤተክርስቲያን አሁን እዚህ የተሰበሰባችሁት ምንም ብላችሁ አይደለም። እሁድ ጠዋት የምንሰበሰብበት ዋናው ምክንያት የክርስቶስ ትንሣኤ ነው ብለን ነው። የክርስቶስ ትንሣኤ በዓመት አንድ ጊዜ ከዐቢይ ጾም በኋላ ብቻ የሚከበር እንዳይመስላችሁ። ሁልጊዜ እሁድ ትንሣኤ ነው። ሁልጊዜ እሁድ። ስለዚህ ደስ ብሏችሁ ቀደም ብላችሁ ነጭ ለብሳችሁ ቅዳሴ ሳይገቡ ቀደም ብላችሁ ከውስጥ አስቀድሱ። ዕጣኑ ይሽተታችሁ። ክቡራን መቅደሶች እንደሆናችሁ ወቁ። የአምላክ ደም የተከፈላችሁ ብዙ ዋጋ ያላችሁ ሰዎች መሆናችሁን ማወቅ አለባችሁ። አክብሩት። የራሳችሁን አካል ለርካሽ ነገር አካላችን አሳልፈን መስጠት አይገባንም። በሞቱ ያከበረን እግዚአብሔር ክብር ምስጋና ይግባው። ይህንን አባቶቻችን ሰበኩ። እንካ ከዚህ በኋላ እንጠቅለው። እርሱ ምን አይነት ነው ካላችሁኝ፣ እርሱ የአብ አካላዊ ቃል ነው ካል በኋላ ነቢያትን እንደሰበኩ ዘውእቱ ዘአቀቦ ለኖህ፣ እርሱም በኖህ ዘመን ኖህን የጠበቀ ነው። ወመርሆ ለአብርሃም፣ አብርሃምን የመራ ነው። ወተአስረ ምስለ ይስሐቅ፣ ከይስሐቅ ጋር የታሰረ ነው። ወተአንገደ ምስለ ያዕቆብ፣ ከያዕቆብ ጋር የተሰደደ ነው። ወተሰይጠ ምስለ ዮሴፍ፣ ከዮሴፍ ጋር የተሸጠ ነው። ማን? ክርስቶስ። አንድ በምሳሌ አንድ በረዴት። በረዴት ተመልከቱ። ኖህ ማለት እረፍት ነው። ከመርከብ ሲጠብቀው ኑ ሸክም የከበዳችሁ አሳርፋችኋለሁ እንደሚል በረዴት ኖህን በረዴት ጠብቆ ሐዲስ ኪዳንን እየቀጠረ ነበረ። ወመርሆ ለአብርሃም፣ አብርሃምን ሲመራው ተመልከቱ። ለመስዋዕትነት ቀጠሮ እየሰጠው ነበረ። አብርሃም እግዚአብሔርን ወዶ ራቁቱን ቢደማ ቢገዘር ክርስቶስ ለአብርሃም ራቁቱን ደማለት። ይህንን ለመመስከር ነበረ። ወተአስረ ምስለ ይስሐቅ፣ ከይስሐቅ ጋር ታሰረ በረዴት። ይስሐቅ በሰይፍ እንዳይሞት እሱ ጠበቀው፣ በግ መስሎ መጥቶ በምሳሌ በረዴት ይስሐቅ እንዳይሞት ጠበቀው በምሳሌ በግ ሆኖ መጥቶ ይስሐቅን በማዳን በይስሐቅ ዘመን ታስሮ በዚያም ዘመን ይሰበክ ነበረ። በያዕቆብ ዘመን በመንገደኛ መስሎ ይሰበክ ነበረ። ሲወጣ ሲወርድ ባየው መሰላሉም እመቤታችን ሆና መውረድ በመሰላል እንዲወጡ እንዲወርዱ አምላክ ሰው ሆነ፣ ሰው አምላክ ሆነ። በመሰላሉም ይሰብክ ነበረ። ወተሰይጠ ምስለ ዮሴፍ፣ ዮሴፍ ተሽጦ የወንድሞቹን ራብ አራቀ። ክርስቶስ 30 ብር ተሽጦ የዘላለም ራባችን አራቀልን። ይህንን በዮሴፍ ዘመንም እንዲህ ተሰበከ። ዘሃለየ በዳዊት ጊዜም ተዘመረ። ከሙሴ ጋር ሕዝቡን መራ ማለት ሙሴ ከግብፅ አወጣ፣ ክርስቶስ ከፈርዖን አወጣን። ወይም ከሳጥናኤል አወጣን። ሙሴ ፈርዖንን ቀጠቀጠ፣ ክርስቶስ ሳጥናኤልን ቀጠቀጠ። ሙሴ ባህር አሻገረ፣ ክርስቶስ ገሃነምን አሻገረ። ሙሴ መና ወረደ፣ ክርስቶስ ሥጋውን መገበ። ሙሴ ከጭንጫ ውሃ አፍልቆ መገበ፣ ክርስቶስ የሕይወት ውሃ ሆኖ ራሱን መገበ። ሙሴ በበትር ውሃ ያፈልቅ ነበር፣ ክርስቶስ በመስቀሉ የሕይወት ውሃን ሰጠን። ከሙሴ ጋር ሕዝብ ይመራ ነበረ፣ ከኢያሱ ጋር ርስት አካፈለ። ማለት ደግሞ መጨረሻ ላይ አሻጋሪያችንም እሱ ነው፣ መነሻችንም እሱ ነው፣ መንገዳችንም እሱ ነው፣ ጉዟችንም እሱ ነው፣ መናችንም እሱ ነው፣ ውሃችንም እሱ ነው፣ ርስትም ያካፍለንም እሱ ነው። ርስታችን ራሱም ክርስቶስ ነው። እንዲህ ብለው አባቶቻችን ክርስቶስን ሰበኩ። በመጨረሻም
ዝውእቱ ትንሣኤሆሙ ለለሎሙ ላንቀላፉት ላረፉት ትንሣያቸው ተመልከቱ። ወመድኃኒሆሙ ለለማሰኑ ለሞቱት ለታመሙት መድኃኒታቸው። ወብርሃኖሙ ለእለ ውስተ ጽልመት በጨለማ ላሉ ብርሃናቸው። በሞት ጥላ በክደት ጨለማ ላሉት ብርሃንን ልጅነትን የሰጣቸው ብርሃናቸው እርሱ ነው። ኖላዊሆሙ ለእለ ድኅኑ ለዳኑት እረኛቸው፣ በዚህ ላመኑት እረኛቸው። ረዳይሆሙ ለምንዱባን ለተቸገሩት አምባ መጠጊያቸው ኢየሱስ ክርስቶስ ነው። ምጽናተ ቅጽርነ ከምናውቃቸው ከሚታዩ ጠላቶቻችን ከመናፍቃን ከማይታዩ ጠላቶቻችን ከአጋንንት የምንጠጋበት መጠጊያችን አምባችን ኢየሱስ ክርስቶስ ነው። የማይናወጽ አለታችን እርሱ ነው። እግዚአብሔር እንኪያስ ከቅዱስ ዳዊት ጋር እንዲህ እያልን እንዘምር። እግዚአብሔር ኃይሌ ወፀወኔ ወእቱ የከልቦቱ እግዚአብሔር ኢየሱስ ክርስቶስ አለቴ አምባዬ ነው፣ ብሮጥ መሸሸጊያዬ ነው፣ ኃይሌ ነው፣ ብዋጋ ጋሻዬ ነው፣ ብሸሽ መጠጊያዬ ነው። ኢየሱስ ክርስቶስ አምባችን ቅጥራችን ነው። እኔ የሚገርመኝ ግን ከሚታይ ጠላት መደበቁ ሳይሆን ከማናያቸው ጠላቶቻችን የሚጠብቀን እርሱ ክብር ምስጋና ይግባው። ክርስቶስን ሰበኩ ተብለን የምናቆም አይደለም። ክርስቶስን መስበክ ምን ማለት ነው የሚለውን ማታ እንማማራለን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።